ሀፕን አረገብኝ ስትል ስታሳዝን ብላችሁ ስክሮል አርጋችሁ ዳውን አርጋችሁት ወይ ወደ ላይ የጣላችሁት ነገር ነገ እናንተ ቤት በሩን አንኳክቶ የማይመጣበት ምንም የእናንተ ልጅ ከዛችኛዋ ሴት ልጅ በምንም አይለይም። ለእናንተ ልጅ ለብቻ የተቀመጠ ጋርድ የለም። ለእናንተ ልጅ ለብቻው የሚያስብ አስተማሪ አልተቀጠረም። በቃ የእናንተም ልጅ ነው እንደሌላው። ሁሉም በሚታዩበት አይን ነው የሚታየው። የትም ወሰዳችሁት የትም። እኔ ልብሱ ላይ የሚጣበቅ ካሜራ ሁላ አድርጌ እልክ ነበረ። ቦርሳው ውስጥ ድምፅ የሚቀርጽ አድርጌ እልክ ነበረ። አያችሁት? አሁን ያ ሁሉ ስጋት የለኝም። አስተማሪዋ ምን እንዳለች የት እንደሄደ ሁሉ አቅ ነበረ። ያ የኔን ጭንቀት ጨመረው፣ እኔን ታማሚ ያደረገኝ እንጂ ለልጄም ሆነ ለኔ ነፃነት አልሰጠኝም። ቤት ውስጥ ካሜራ አለ አይደል? ሁላችንም ጋር ይኖራል ኦብቪየስሊ። ግን ካሜራው ልጃችሁ የሆነ አይነት አደጋ እንዳይደርስበት በራሱ መከላከል ይችላል እንዴ? አይችልም እኮ። በየመንገዶቻችን ላይ እኮ ካሜራ አለ፣ የፖሊስ ካሜራ አለ። ትልልቅ ድርጅቶች ካሜራ በራቸው ላይ ያደርጋሉ ምናምን። ግለሰቦች ጋር አደጋ ከደረሰ በኋላ ያ ካሜራ ሪከርድ ቢያደርግ ባያደርግ ምን ጥቅም አለው? አደጋውን ከመድረሱ ያስቆመው ላያስቆመው? ለእኔም ካሜራዎቼ ምንም ማድረግ አልቻሉ። ቮይስ ሪከርደሮች ምንም ሊያደርጉልኝ አልቻሉ ካላችሁ ማለት ነው። እና እባካችሁ ከቻላችሁ ዛሬ ነገ አትበሉ። ሁኔታችሁን አስተካክሉና የሚመጣ ገንዘብ ለእኔና ለቤተሰብ የሚበቃ ከሆነ በቃ ነገ ልጄ ላይ ሰርቼ ልጃችን ላይ ሰርተን እሱ ደህና የሚባል ሁኔታ ላይ ሲሆንልን ዙሪያውን ማወቅ ሲጀምር ጠላትና ወዳጁን ሲያቅ የዛኔ ገንዘብ ኤኒታይም አይ ካን ሜክ ማኒ ብዬ ነው ማስብ። አትስሩ እያልኩ አይደለም፣ የእውነት አትስሩ እያልኩ ደግሞ ሳይሰራ አሜሪካ ውስጥ አይኖርም። ግን አትሊስት አንደኛው ሰርቶ አንደኛው ልጁን መያዝ ከቻለ ለልጆቻችሁ ቅድሚያ ስጡ። ቤዚክ የሆነ ነገር ካገኛችሁ በቂ ነው። ሌላውን እኮ እግዚአብሔር ይጨምራል። እነዚህ ልጆች ሲሰጠን አምኖብን አይደል እንዴ? ታዲያኛ ለምንድን ነው አልፈን ሄደን ኤክስትራ የምንጨነቀው? ከሌሎች ኒውሮቲፒካል ልጆች ካሏቸው ወላጆች ጋር ራሳችንን አናወዳድር። ባይገርማችሁ በላይ ነን እንጂ በታች አይደለንም። በብዙ መልኩ ብዙ ጥንካሬ ያለን ሰዎች ነን። ስለዚህ ገንዘብ የሰው መለኪያ ሊሆን አይችልም። ጭንቅላት ነው የሰው ልጅ የሚለካበት። ስለዚህ ባላችሁ ጊዜ በህይወት ሳላችሁ ቆማችሁ ስትራመዱ ተረቱ ምን ይላል? ጀንበር ሳለ ሩጥ አባት ሳለ አጊጥ ነው አይደለም የሚለው የኛ ሀገር ሰው። አዎ እናንተ ባላችሁበት ልጆቹ ሳይመሽባቸው ሳይረፍድባቸው ህይወታቸውን አርዝሙላችሁ። ሁሌ የህይወት አድን ስራ ነው የምንሰራው የምንለው ለዚህ ነው። ፈልገን ወደን መርጠን አምጥተናቸው በዚህ ክፉ የሆነ ዓለም ላይ አናሰቃያቸው። በቃ የምትችሉትን ሁሉ መስዋዕትነት ክፈሉላችሁ። ነገ ትደሰታላችሁ። እናንተ እራሱ እንዴት ያለ እንቅልፍ ጧ ብላችሁ እንደምትተኙ ሳትባንኑ የምታድሩባቸውን የእንቅልፍ እነዛን ሌሊቶች ማድነቅ ትጀምራላችሁ። ያኔ ነው ሰውነታችሁ ሰውነት የሚሆናችሁ። ያኔ ፀጉራችሁ መነቃቀል ያቆማል። ያኔ ስትረሳችሁ ያቆማል። ያኔ ህይወትን ታጣጥሙታላችሁ። መቼም ማንም ልጁ ሲቦርቅ ሲስቅለት ከማየት የበለጠ የሚያስደስተው ነገር የለም። ትራዲሽናሊ ትምህርት ቤት ገብቶ መማር የሆነ ሰው ክሬት ያደረገው አላማ እንጂ የሰው ልጅ እንደዛ እንዲማር አይደለም። ይሁን ይላኩ ልጆች ይግቡ ትምህርት ቤት እንደ ማንኛውም የዘመኑ ሰው ይማሩ። ምነው ድሮ በጥንት ቅድመ አያት ምናምን የሚባሉ ቅማንት የሚባሉ የድሮ የኢትዮጵያ ሰዎች ኦር በድሮ ዘመን ሰዎች የሆነ ቦታ እኮ ገብቶ እንደዚህ አይነት ትምህርት እኮ አይደለም። የሆነ ዛፍ ስር ቁጭ ብሎ ቤዚክ የሆነ ነገር ነው ተምረው የሚገበያዩት። ድሮም እኮ ገበያ ነበረ። ድሮም እኮ ማትስ ነበረ። ድሮም እኮ ሳይንስ ነበረ። ድሮም እኮ ሶሻል እኮ የሚባል ትምህርት ነበረ እኮ። ግን በተግባር እንዳሁኑ በዚህ አይደለም። ልጆቻችሁን ቤዚክ የሆነ ነገር አስተምሯቸው፣ ለህይወታቸው የሚጠቅማቸው ነገ የማያስለቅሳችሁ ሰው የሚሆኑበት ነገር አስይዟቸው።
ከዛ ትወጡና ትሰራላችሁ። አሁንም ትችላላችሁ መስራት፣ አሁንም መስራት ትችላላችሁ። ለልጆቻችሁ ቅድሚያ ሰጥታችሁ የትዳር አጋራችሁ ጋር ተነጋግራችሁ፣ ኦር ቤተሰብ ካለ ከቤተሰብ ጋር ተነጋግራችሁ ለልጆቻችሁ የሚያስፈልገውን ነገር ካረጋችሁ በኋላ ወጥታችሁ መስራት ትችላላችሁ። ይቻላል። በቃ ፒሪየድ። ታንክ ዩ። ውፍ በስመ አብ። አዘነብሽው ማርዘነብ። ታንክ ዩ የኔ እናት። በቃ ፒሪየድ። ከዚህ በኋላ nothing, there's nothing I can tell you። በቃ I don't know። በጣም ሰብሊ፣ እኔ አሁን በጣም ዝም ብዬ እያዳመጥኩ ነበር የማይደርስባችሁ እንዳይመስል ስትል እኔን ሁላ የተናገረች ሁላ ነው የመሰለኝ በሚገርም ሁኔታ። I have 2 incidents within the last 1 year። ዋው። last year exactly ዲሴምበር ላይ ያው በእድሜያቸው አይደለም የሚያስቀምጧቸው አይደል ኦቲዝም ክላስ ሲሆኑ ትልቆቹንም አሁን እኔ 6 ዓመቱ ነበር ያኔ 12 years የሆነው ልጅ አብሮት የነበረበት ክላስ ነው። 6 ቢሆኑ ሚክስ ናቸው። ይሄ የ12 ዓመቱ ልጅ በጣም ይሄ እንትኑን መቆጣጠር የማይችል ልጅ ነው። አንዳንዴ ሲናደድ ማለት ነው። 2 አስተማሪ ያለ አንድ ክላስ ውስጥ 2 አስተማሪ ሲናደድ ኮንትሮል ማድረግ ስላቃተው የተቀመጠበትን ወንበር ሲወረውር የወንበሩ እግር ጫፉን እንግዲህ አስቡት ብረቱ ከአይኑ በላይ ሁሌም እግዚአብሔር የአይን አምላክ የሚባል ይሄ ቅንድቡ የለም እሱ ጋር ስምጥጥ ብሎ ነው የገባው። 2 አስተማሪ እያለ ማለት ነው። ተጠራን። እኔም ባሌም ሮጠን ሄድን። ወደ ኤመርጀንሲ ወሰዱት ተባለ። ወሰድን። እያበደ ተሰፋ። የስምጠቱ የጉርጓዴውን እንትን ብታዩት እኔ 2 ወር ሙሉ አልተኛሁኝም። በቃ ናይትሜር ማለት ነው። አሁን ስትል ገረመኝ። አይደርስም፣ በጣም ነው የሚደርሰው ጋይስ። አሚን እስካሁን ሜጀር አልወሰድኩኝም። ሜጀር ስልሽ አሁን እናንተ ያላችሁትን ሆም ስኩል ምናምን አልጀመርኩም ገና። ይሄ ሆኖ ላስት ይር ነው። የዛሬ 15 ቀን ደግሞ I got a call from the principal። በቃ ያንን ልጅ አስወጡት። ከዛ ያ እርምጃ ወሰዱ ልጁ ላይ። ልጁን የት እንዳረጉትም አላውቅም። ከዚህ በኋላ ያንቺ ልጅ እሱ ክላስ አይሆንም፣ he will be safe። በቃ ብዙ ፕሮሚስ ተገባ፣ አለፈ። የዛሬ 2 ሳምንት ደግሞ I got a call from the principal saying አንዷ ኤዷ አሲስታንሷ ማለት ነው ያስተማሪዋ she said something verbal ይሁን ፊዚካሊ አላውቅም፣ ካፍቴሪያ ውስጥ ይሁን የት አላውቅም። ኤዷ የሆነ ነገር ብለዋለች ልጄን። እንግዲህ ሄዝነን ቨርባል አይደለም፣ ራሱን ኤክስፕረስ ማድረግ አይችልም። እሷ የሆነ ነገር ስትል ሌላ ኤድ ደግሞ ትሰማለች። ያኔ ሪፖርት ታደርጋለች ለፕሪንሲፓሉ ማለት ነው። ከዛ አይ ቲንክ የሆነ ፕሮሰስ አላቸው። በጣም ስላሳሰባቸው ጉዳይ ኢንቨስቲጌሽን እንዲከፈት አድርገው የፌርፋክስ ካውንቲ የትምህርት ቤቱ አላር የሚመጡት ፖሊሶች ምናምን መተው ኢንቨስቲጌሽኑ እስከሚያልቅ ብለው ሰስፔንድ አደረጓት ኤድዋር ማለት ነው። ወዲያው ካፕል ኦፍ አወርስ አጋራ ኮል ከፕሪንሲፓሉ። በጣም ደነገጥኩኝ። በቃ ሁሌ ናይትሜር ነው ያለኝ። ይሄ ባለፈው የነበረው ኢንሲደንት ኢዝ ማይ ሳን ኦኬ ነው ያልኳት መጀመሪያ። ኦል ኦኬ we just want to let you know እንደዚህ አይነት ኢንሲደንት ስላለ ኦልሬዲ ኢንቨስቲጌሽን ላይ ነው ያለው፣ እሷ ሰስፔንድ ተደርጋለች። ከዛ tell me is it physical is it verbal? በቃ አሁን እኔ ቨርባሉን አይ ዶንት ኬር ነው በሰዓቱ ገባሽ። ፊዚካሊ ልጅ ተጎድቷል ወይ ኖ ሶ ፋር ፊዚካሊ የደረሰበት ነገር የለም፣ ቨርባል ነው ብሎ ነው የተነገረን። እኛ ኢንቨስቲጌሽኑ እስከምንጨርስ ድረስ ሪሊ የሆነ ኢንፎርሜሽን የለንም። ስለዚህ you'll get a call from the police እና ከተጠየቅሽ anything ልጅሽ ላይ ካየሽ የምንም ነገር ለውጥ don't hide anything exactly ያየሽውን ነገር ፊልም ታረጊውን ተናገሪ ይደውሉልሻል አሉኝ። ከዛ መጣየውት እንዳለችው ልብሱን አውልቄ ፈተሽኩት አየው። ያው ምንም ፊዚካሊ ነገር አላየሁኝም። the good news እዛ ሌላ አውቲዝም ክላስ የምታስተምር አስተማሪ አለች። ስለማታስተምረው በዚህ ዓመት ኮንፍሊክት ኦፍ ኢንትረስት እንዳይሆን ቱተር ታረግልኛለሽ ማለት ነው። ቤት ከመጣ በኋላ በሰዓት 50 ብር ከፍያት አካዴሚካሊ ወደ ኋላ እንዳይቀርብኝ ማለት ነው ቱተር ታረግልኛለች። ዎች አውት ታረጋለች። በዛው በጣም ያው አለ አይደለ
በጣም ስለምትቆረቆር ምናምን ታያለች። እና የዛን ቀን ክላስ ነበረች። ያው እሷም መናገር አልችልም ገባሽ፣ ኢንቨስቲጌሽኑ እስከሚያልቅ። ከዛ ያው እኔ ምንም መናገር አልችልም ግን ፊዚካሊ ኢዝ ኦኬ አለችኝ። ኦልሞስት 10 ቀን አለፈው። አይ ዲድንት ጌት ኤ ኮል ገስዋት አስተማሪዋ ሰስፔንድ የተደረገችው ተመልሳለች። ወይራስ ኢንቨስቲጌሽኑ አልቆ ምንም ስላልተገኘ ተብሎ ያ ግን ያው እንደ ፓረንት አልደረሰንም ኢንፎርሜሽን ማለት ነው። እና ኢት ሪሊ ሃፕን ማለት ነው። This is crazy. Mute, please. Mute አድርጎ ተራችሁ እስኪደርስ። ማራናታ mute, please. Thank you. ዋው ጃንቲ አም ሶ ሶሪ። በቃ በጣም ነው እኮ የሚያሳዝኑት እነኚህ ምስኪኖች። እና በጣም ከባድ ነው። አንዳንዴ አስተማሪውን ላቀጥረን ወይ ፕራይቬት አስተማሪ ቤት ውስጥ መጥቶ ያው እኔም ባለቤቴም ስለምንሰራ ምንም እንትኑ ጊዜ የለንም ማለት ነው። አሁን አንቺን እያዳመጥኩሽ ነበር ሰብሊና እንዴት አድርገሽ ነው ፉል ታይም እየሰራሽ አለ አይደለ? እኔ የኔ መስሪያ ቤት ላይክ ለምሳሌ ራሱ ባልወርድበት ታች ሚቲንግ ኦቨር ሆኖ ምሳ ሰዓት እንኳን ማልወርድበት አለ ልበላ ወደ ኪችን ማለት ነው። እና እኔ ስሰራ I can't teach። እኔ ስሰራ ባለቤቴ ነው ሮቴት እያደረግን ማለት ነው። I cannot teach and also at the same time እሱን እያስተማርኩ እኔ ስራ መስራት አልችልም። ፎከስ ማድረገው ስራ ላይ ነው። ስራ ስሰራ ስራ ነው የምሰራው። ሳስተምር ደግሞ ልጆቹ ጋር ከቤት ከእነሱ ጋር ነው የምውለው ማለት ነው። ሮቴት እያደረግን ባለቤቴ ቤት ሲሆን ነው እኔ የምሰራው፣ እሱ ስራ ሲሆን ደግሞ እኔ ቤት ነኝ ማለት ነው። ሮቴት ላይክ ዳት። ስኬጁዋልሽን እንዳልኩሽ ነው። sometimes like on Mondays for example I work until midnight and then on Tuesday probably I need to get up like 7:30 in the morning. Imagine እስከ midnight ሰርታችሁ እንደገና 7:30 ተነስታችሁ ስራ ሲገቡ ማለት ነው። so schedule በቃ like you're gonna have to make it work, like you know what I mean, right? so scheduleአችንን adjust አድርገን የሚከፈለውን ዋጋ ከፍለን ማለት ነው። it's not easy። ቅድም እንዳልኩሽ it's not easy, you know. እሱ ከሌለ ባለቤትሽ ከሌለ ቱቶር መቅጠር የምትችይ ከሆነ you can hire tutor። ግን ያም የምትቀጥሩም ሰው ቤት ውስጥ መጥቶ የሚሰራውም ሰው without your supervision ቅድም እንዳልኩሽ ነው። nobody teaches your child more than you know። like ከናንቺ በላይ የሚያውቅ ማንም የለም depending on your child ageም። ስለዚህ የግዴታ you need to supervise ማድረግ አለብሽ። even if ቤት ውስጥ እየሰራሽ ከሆነ ቤት ውስጥ ከሆነ የምትሰሪው ያን የምትቀጥሪውን ሰው supervise ማድረግ አለብሽ ነው። በዛ ላይ ልጅሽን ራሱ ቼክ ማድረግ ኦኬ። እነሱ he's doing amazing, she's doing good በቃ ብላ ብላ ብሎ ፖዚቲቭ የሆነ ኮሜንቶቹን ሲነግሩሽ it's good to hear about your child, right? positive comments ሲነግርሽ ግን now don't be like fooled. sometimes they tell you what you wanted to hear። አንቺ መስማት የምትፈልጊው ነው የሚነግሩሽ። taste your child. is he really doing what they said he's doing? ገባሽ? ልጁ ያሉትን ነገር ነው ወይ ያረጋ ያለው or ደግሞ they just want to tell you like whatever you wanted to hear። እነኚህ ነገሮች ቼክ ማድረግ አለብን። ኦኬ አሉ ሲባሉ ጎበዝ ነው እየተባለ end of the placement ላይ ስደርሺ በሚቀጥለው ፕሌስመንት ላይ የሆነ ቦታ ልጁ እንደዚህ አይችልም እንዲህ አይችልም ብለው ደግሞ እዛን ይናገራሉ ማለት ነው። ሁለት አፍ ነው የሚያወሩት በቃ ሰዎቹ ማለት ነው። ስለዚህ ሆም ስኩሊንግ እስከባድ ነው። ግን ስኬጁላችሁን አስተካክሉ ከባለቤትሽ ጋር። ማይሆን ከሆነ ደግሞ አይ ቱቶር መቅጠር አለብኝ የምትይም ከሆነ ቱቶሩን ቅጠሪ and supervise that tutor whoever's doing it ማለት ነው። ሱፐርቫይዝ እያደረግሽ ነው ይቻላል። ምን ይቻላል ነው የምለው። ደግሞ ጠዋት የምትሰሪ ከሆነ he can sit next to you. okay, he can do puzzles, he can do writing. you just facilitate ሁሌ እንደምለው ማለት ነው። ዳይኒንግ ቴብላችሁ የእናንተ ዳይኒንግ ቴብል ምግብ ስትበሉበት ብቻ ነው ዳይኒንግ ቴብል። ከዛ በኋላ it can be entertainment like ለልጆቹ ማለት ነው። ቡካቸውን አውጡ፣ የሚያነቡትን ቡኮች ፐዝሎቻችሁን አውጡ። እዛ like of course ሼልፍ ላይ በስነ ስርዓት ኦርደር ተደርጎ መቀመጥ አለበት ከተጠቀሙ በኋላ። ግን የሚፈልጉትን ነገር አውጥተው እዛ ቴብል ላይ ዲስፕሌይ እያደረጉ መቁረጥ ካለባቸውም የሚሰሉም ከሆነ አብክተው የሚጋግሩትም ካለ whatever it is let them do that while you doing your work ማለት ነው። unless ኮል የምታደርጉ ከሆነ of course you have to have your private room ሊኖራችሁ ይገባል። ፎን ኮል የምታደርጉ ከሆነ ወይ ሚቲንግ ላይ ካላችሁ ምናምን
በተረፈ ግን እዛው ኮምፒውተር ላይ ስራ እየሰራችሁ ልጆቹም እዛው ጋር ኢንተርቴን ማድረግ ይችላሉ ማለት ነው፣ ራሳቸውን ማለት ነው። ከዛ ልክ ስራሽን ስትጨርሺ ኦፍኮርስ ሞስት ላይክሊ 8 አወርስ ነው የምትሰሪው። ስራሽን ስትጨርሺ ደን በልተሽ ጠጥተሽ እነሱን ካበላሽ ካጠጣሽ በኋላ ሴት አፓርት ካፕል ኦፍ አወርስ እኮ ነው። ሆም ስኩል ሲባል እናንተ ትምህርት ቤት ሄደው እንደሚሉ አይመስላችሁ። ጠዋት 9 ወጥተው 4 እንደሚገቡ እኮ አይደለም። ና ስናት እንደ ቀኑን ሙሉ ምን እንደሚሰሩት ልጆች አቴንሽን ስፓን ኢዝ ቬሪ ሾርት። ኦኬ አቴንሽን ስፓናቸው በጣም ትንሽ ነው። ስለዚህ 2 ሰዓት 3 ሰዓት ኢዝ ሞር ዛን ኢነፍ ቱ ሆም ስኩል ልጆች፣ ሊያውም እሱንም የተለያዩ ነገሮች ከፍ ያሉ ልጆች ሲሆኑ ማለት ነው። ትንሽ ሲሆኑ you don't need that much time 1 ሰዓት ተኩል 2 ሰዓት is more than enough ለትንሽ ልጆች ማለት ነው። ከዛ ይዘሽ ወጥ መውጣት ነው ማለት ነው። ምን ሰራለሽ ቤት ውስጥ ይዘሽ ልጆቹን ወጥተሽ የተለያዩ ነገሮችን አክቲቪቲዎችን ክሬት ማድረግ ስኬጁል ማድረግ ጥሩ ነው። ኦልዌይስ ፕላን አሄድ ፎር ደ ዊክ የምታደርጉትን ነገር ማለት ነው። ላይክ ነገ ምንድን ነው ነገ is Friday, what do we do on Friday? Okay, other than your work ማለት ነው። ከልጆቹ ጋር እንደሚደረገው አክቲቪቲ ካላቸው አክቲቪቲ ያላቸው ከሌላቸው ደግሞ ምንድነው የምናደርገው ዛቅ ብላችሁ ፕላን ማሄድ ከትምህርት ቤቱ ውጪ ማለት ነው፣ ከክላሱ ውጪ። ሁል ቀን is not a perfect day, not every day is perfect. Let's say like ለምሳሌ ዛሬ I was not feeling well. Okay, I was not feeling well. I was on my bed almost half of the day ማለት ነው። ከዛ በኋላ ደግሞ we have to go haircut ቀጠሮ ነበራቸው። they have to go to their haircut ቦታ መሄድ ነበረባቸው ማለት ነው። ከዛ ስራ ደግሞ አለ ማለት ነው። ተመልሰን ስራ መግባት ነበረብኝ እኔ ማለት ነው። ይሄንን ስኬጁል ማድረግ አየሽ፣ ሰው ዛሬ ትምህርት ቤት አልነበረም ማለት ነው። ዛሬ ከትምህርት ቤት ፎርፈዋል ማለት ነው በሌላ ቋንቋ። ኦኬ ሶ ኢትስ ኦኬ It's no biggie. So tomorrow ደግሞ ሜካፕ ያደረጉት ይሆናል እሱን or ደግሞ we just gonna continue from wherever we left off ማለት ነው። Don't stress yourself much. By the end of the day አመቱ ሲያልቅ ማለት ነው ምን ያህል ልጆቹ አውቀዋል ነው። ኦኬ የምታዘጋጁ አለ። ሁሌ ጨዋታ አይደለም ታዲያ፣ አንዳንዴ በጣም ሲሪየስ ነው። ልክ እንደ ዛሬ አሁን ቀልድ እንዳለፍ ነው አይደለም። sometimes we do more ምንሰራበት ጊዜ አለ። 2 ሰዓት 3 ሰዓት 4 ሰዓት ምንሰራበትም ቀን አለ። መሰራት ካለበት ማለቅ ካለበት ታስኩ ማለት ነው። ያወጣሽው that task has to be completed within that range of time ማለት ነው። እና ለሱ committed ሆነሽ it takes time of course እንደ ማንኛውም ነገር habit ሲሆን ግን it becomes easier and easier እየሆነ ይመጣል ማለት ነው። እና ራስሽንም ስትረስ ሳታደርጊ ልጅሽ ሴፍ እንደሆነ የሚበላው ምግብ ትክክለኛ ምግብ እንደሆነ ሆድቃውን ሂል እያደረግሽ እኔ by the end of the day አንዬም ብለዋለች ኮኮም ብለዋለች by the end of the day ማለት ነው when it comes to autism guys well-being ጤንነት የሚለው ላይ ፎከስ አድርጎ forget about ቁጥር መቁጠርና ፊደል መቁጠር okay forget about that ሆድቃቸው ጤነኛ ነው ወይ ይሄ gut brain connection የሚለው ነገር መጥቷል ወይ ልጆቹ are they alive are they communicating ከኔ ጋር አይኔን እያየ መልስ ይመልስልኛል ልጄ መናገር ላይ ደርሷል ወይ መናገር different ways ነው verbal ላይ ሆን ይችላል በተለያየ communication method ግን በደም communicate እያደረገ ነው ወይ ልጄን አውቀዋለሁ ወይ እሱም ደግሞ አውቆኛል ወይ ይሄ እናንተ a whole another level ነው ማለት ነው a whole another level ይሄ አንድ ሲደመር አንድ 10 ብሎ በቃ የሆነ ቁጥሩን ሰርቶ ራይት ቼክ በቃ የሆነ አዋርድ በአዋርድ እንዲሆን አይደል I don't care about that crap ደግሞ ለዚህ ሀገር አዋርድ like you know ዛሬ እኮ በቃ አልፈሱም ብለው እኮ አዋርድ የሚሰጡ ናቸው ማለት ነው so I don't really care we went to school እዚህ እኮ we know how it works ማለት ነው you know ስለዚህ I don't really care about that's not the point is ልጆቹ ደህና ናቸው ወይ በቃ physically emotionally mentally ደህና ናቸው ወይ በቃ emotional intelligence it goes a long way guys it goes a long way በቃ emotional intelligent ያለው ሰው ነው tomorrow ነገ ከነገ ወዲያ ሄዶ ከሶሳይቲው ጋር ተቀላቅሎ successful የሆነ ልጅ የሚሆነው ማለት ነው home school or public school I don't really care wherever it is ማለት ነው ልጆቹ they need to be emotionally intelligent መሆን አለባቸው when it comes to autism ብዙ ነገር ነው የሚቀራቸዋል ልጆቻችን በጣም ብዙ ነገር የማያወራ የማይናገር የራሱን ዴንጀር ዞኑን የማያቅ ስትሬንጀር የማያቅ ክፉና ደግ የማይለይ አርፎ የማይቀመጥ ኧረ ስንት ጣጣ አለባቸው እኛ ልጆች ስንት ጣጣ ማለት ነው ያን ሁሉ ይዘው ሂድ ትምህርት ቤት ብለን ባክፓክ አሲዘን ስንልክ we're not doing the right thing ልባችን ይነግረናል by the way አብዛኛዎቻችን we know it deep down in our heart ልጆቹ ምንም ነገር ሊጠቀሙ እንደማይሄዱ ማለት ነው መሄድ ስላለባቸው ግን ይሄዳሉ
ኤንድ በዙሪያችን ያሉ ሰዎች ደግሞ ዲስከሬጅ ስለሚያደርጉን ማለት ነው። ዊ ዶንት ሂር ኤኒቲንግ ፖዚቲቭ። አንቺ እብድ ነሽ እንዴ? ቅድመቴ እንዳለችው ማለት ነው። ቤት አስቀምጠሽው ነገ እንዴት አድርጎ ነው ከኮሚኒቲ ጋር የሚቀላቀሉት ይላሉ ማለት ነው። ኦኬ፣ ብዙ ብዙ ኮመንቶች አሉ፣ በጣም ብዙ ኮመንቶች እና ከአዳልት ጋር ነው የሚውለው ምናምን። ሃው ዱ ዩ ኖው ላይክ ስለኔ አሁን ስለኔ ልጆች ብትጠይቂ ማለት ነው ሃው ዱ ዩ ኖው አባውት ሚ ሃው ማይ ሆም ስኩል እንዴት ልጄ እንደማድረግ እንዴት ታውቂያለሽ? ምን ታውቂያለሽ? ዩ ኖ ጀስት ዮርስ ራይት። አንቺ ከቤት አላስወጣም ካልሹ ዛትስ ዮር ፕሮብለም። ኦኬ። ስለዚህ ሆም ስኩል ተደረገ ማለት ከኮሚኒቲ አይቀላቀልም ማለት አይደለም። ኦር ደግሞ የሚያደርገውን አያውቅም ከአዳልት ጋር ነው የሚውለው ማለት አይደለም። ሁሰይዳ ኦኬ። ትምህርት ቤት ውሎ ግን ሲመጣ ለዛ እኮ ነው ልጆቹ ህፃናት ሆነው ብዙ ሰው ብዙም እንትን አይልም። በጣም ብዙ ሰው እንትን አይልም፣ ብዙም ኬር አያደርግም። ልጆቹ 4 ዓመት 5 ዓመት 3 ዓመት ኦኬ። ከፍ እያሉ ሲመጡ ወደ 8 9 10 11 ሲሆኑ ያኔ ነው ፓረንት ንቅት የሚለው ማለት ነው። አይናችን ፍጥጥ። ከዛ በኋላ ዊ ዶንት ኖ ዋት ቱ ዱ። የዛኔ ልባችን የሚመታው ምናምን። ልጆቹ ለምን አትሉ? ልጆቹ ቢሄቪየራቸው እየተቀየረ ይመጣል። እንደፈለጉት ኤጅ አፕሮፕሬት አይደሉም። በናገር የሚገባቸውን አይናገሩም። አዌርነሳቸው የለም። ብዙ ብዙ ነገራቸው ይጎላል ማለት ነው። ወይን የ4 ዓመት ልጅ የ5 ዓመት ልጅ ሲሆን ኦ ሶ ኪዩት እንደ ልጅ ነው እየተባለ የሚታለፍለት ነገር ልጆቹ ከፍ እያሉ ሲመጡ ኢዝ ቢካም ቬሪ አፓረንት ማለት ነው። በቃ ዩ ካንት ሃይድ ኢት ኢትስ አውት ዴር። ልጆቹ በጣም ወደኋላ እንደቀሩ ታውቃላችሁ ማለት ነው። የዛኔ እንዴት ፊክስ እናድርገው ነው ሩጫ ወደኋላ እንደገና። ስለዚህ ከስር መሰረቱ እየኮተኮታችሁ እለፉ ነው እኛ ደግሞ የምንለው። ዋይ እዛ ጋር ደርሳችሁ ለምትላላችሁ ነው። እዚህ ጋር ከአሁን ከተጀመረ ግን ልጆቹ በደንብ ቀስ ስሎውሊ ፔሳቸውን ጠብቀው ሳታናጓቸው። እናንተ ሌሊት 6 o'clock ተነስቶ የሚሄድ ትምህርት ቤት ልጅ አለ፣ ኦቲስቲክ ልጅ ሌሊቱን ቁጭ ብሎ አድሮ ማለት ነው። እንቅልፍ አይተኛም ሌሊት። ጠዋት ተነስቶ 6 o'clock ትምህርት ቤት ይሄዳል፣ በስኩል ባስ ትምህርት ቤት ሄዶ ሊተኛ ማለት ነው። ዋይ ለምን? መተኛት በራሱ እኮ ያስፈልጋቸዋል እነዚህ ልጆች ብሬናቸው ዴቨሎፕ እንዲያደርግ ማለት ነው። ኮግኒቲቭ ኢሹ ያለው ጭንቅላቱ ላይ የሆነ ኢንፍላሜሽን ያለው ልጅ፣ በስነስርዓቱ መረጋጋት ያቃተው ልጅ፣ እንቅልፍ ቁጭ ብሎ ሲያብድ የዋለ ያደረ ልጅ ጠዋት ተነስቶ ትምህርት ቤት ይሄዳል እና ትምህርት ቤት ነው ልጄ ልትይ ነው እንዴ? ዳስ ና ፌር። ለልጆቹም ፌር አይደለም፣ ለእናንተም ፌር አይደለም ማለት ነው። ለእናንተም ፌር አይደለም። ዩ ኖው ኢት ያልኩሽ ለዛ ነው። ዲፕ ዳውን ዮር ሃርት ዩ ኖው ዋትስ ጎይንግ ኦን ኢዝ ሮንግ፣ ግን ዩ ጀስት ዶንት ኖው ዌር ቱ ስታርት። እኛ ደግሞ የምንነግርሽ ምንድን ነው? ዩ ስታርት ዊዝ ቼንጂንግ ዘ ዳይት፣ ሆም ስኩል ዩር ቻይልድ። በቃ ዩር ናት ሉዚንግ ኤኒቲንግ። አሜሪካን ሀገር ተቀምጦ ሆም ስኩል ተደረገ ብላ ቁጭ ብላ ምስቅ እናት ካለች ትሳቅ፣ በደንብ ትሳቅ። ከዛ በኋላ የራሷን ልጅ ደግሞ ቀጥሮ ያሰራል፣ ያንቺ ልጅ ማለት ነው ነገ ጠዋት። ዳስ ጀስት ሃው ኢት ኢዝ። እንደዛ ነው ማይ ማይንድ ሴት፣ እንደዛ ነው። የኔ ልጅ ተቀጥሮ አይሰራም፣ አይነው ቀጥሮ እንደሚያሰራ ማለት ነው። ሲምፕል ዛት ቫሊዩ ምንድነው? ጋይስ ቴንክ ዩ ሀኒ ላለችው ያው እንትን ለማለት ነው። ሪሊ ሃፕንስ ኢትስ ኖት አንድ ቀን አይደለም። ኢትስ ሪሊ ሃፕኒንግ ስኩል ውስጥ የሚደረገው በጣም አም ሶ ሶሪ። በእውነት በጣም ነው ማዝነው። ጥርስን ያክል ነገር ልጅ ተሰብሮ የሆነ ጭንቅላቱ ላይ ግንባሩ ላይ ነው ብዙ ብዙ ነገር እየሆኑ ልጆቻችን ማለት ነው። ነገ ጠዋት ሬሳቸውን ነው እናውሰዱ የሚሉን አያፍሩማ ይላሉ እነሱ። ሀፍ ነው ፕሮብለም። ጌታ ኢየሱስ ልጆቻችንን ይጠብቅልን። በእውነት እግዚአብሔር አምላክ ልጆቻችንን ይጠብቅልን። ቢካዝ እኛ ማናየው እነሱ የማይነግሩን ብዙ ነገር ስላለ ማለት ነው። በጣም ብዙ ነገር እሱ በደሙ ይሸፍናቸው። በእውነት ምስኪኖች ስለሆኑ ዲዳዎች ስለሆኑ እግዚአብሔር ይሸፍንልን። እግዚአብሔር ደግሞ በሰው በአንድም በሌላም ይናገራል አደለ? ይናገራል እግዚአብሔር። ሰው ስንሰማ አንድ ነገር ወደኛ ሲመጣ ቀለል አድርገን አንየው። ሜቢ ዚስ ኢዝ ኦፖርቹኒቲ። እያሰባችሁ ያላችሁ ኮንተምፕሌት እያደረጋችሁ ያላችሁ ላርገው አላርገው፣ ኧረ ሰው ምን ይለኛል፣ ኧረ ደግሞ እነ ከሌ ጮህብኛል ምናምን አትበሉ። የራሷ ጉዳይ። ሁሉ ቢንጫጫ ማለት ነው ልጁ የኔ ነው። ነገ አንድ ነገር ቢሆን ልጄ ገስዋት ማቅለብሽ የምቀመጠው እኔ ነኝ ማለት ነው። ኖባዲ ኤልስ። ሶ ኢፍ ዳትስ ኢን ዮር ሃርት ጀስት ጎ አሄድ ኤንድ ዱ ኢት ጋይስ። ማድረግ የሚገባችሁን ነገር አድርጉ ፕሊዝ። ያ ሰብልዬ ደግሞ ምን አለ መሰለሽ
ብዙ ሶርስ አለ። አሁን ሆም ስኩል ላይ ልጆች ብቻቸውን ኮሚኒቲው በጣም ላርጅ እየሆነ ነው አሁን። ባይ ዘ ዌይ በየስቴቱ ሆም ስኩል በቸርች ውስጥ ብቻ የቸርች ሆም ስኩሎች ብቻ ማአት ናቸው። ከዛ በየከተማው አሁን ባለሁበት ቴክሳስ፣ በቴክሳስ ውስጥ ያሉ ሆም ስኩል ኮሚኒቲ አለ እና አሁን እኔ ምን አግኝቻለሁኝ በሳምንት 2 ቀን ፓርክ ዴይ ዋንስ መንዝ ምንድነው ስሙ ፊልድ ዴይ አላቸው ሆም ስኩል እና እንደገና ደግሞ በሳምንት በወር 2 ጊዜ ወይም ደግሞ እንደየ እንትኑ እንደ ወቅቱ እንደ ሲዝኑ የሚጎበኙ ላይክ አሁን ባለፈው ፋየር ስቴሽን ገብቶሻል። ኦር ደግሞ አሁን ደግሞ ወደዚህ ደግሞ የሆነ ላይክ ሪሳይክል ይሄ ኮሚኒቲ ሰርቪስ ማለት ነው። ሪሳይክል እንትኖችን ወስዶ ልጆችን ማሳየት ሙዚየም ዴይ ከዛ በዛ እንደውም በጣም የሚገርማችሁ ልጆቹ ሁሉም ስፔሻል ልጅ ያላቸው ልጆች አይደሉም። ግን በቃ በዛ ውስጥ አሁን እኔ እንደውም ልጄ በጣም በቃ ኤቭሪ ዊክ 2 ታይምስ አ ዊክ ኦር ደግሞ ዋንስ አ ዊክ የሚያገኘው ጓደኛ አገኘ ማለት ነውና ላይክ ቲፒካል የሆኑ ልጆች ጓደኛ ይሆኗቸዋል። ምክንያቱም ወይ አንድ ልጅ አላቸው እና ፋሚሊ እና እንትን አያረጓቸውም፣ ኢግኖር አያረጓቸውም። እንዴት በጣም ደስ የሚል ኮሚኒቲ እንደሆነ ልነግርሽ አልችልም። ምክንያቱም ልጆች ሁሉ ዴራ ወይ ቬሪ ዲስፕሊን ኦን ቶፕ ኦፍ ዳት ደግሞ በቃ አትፈሪም። ላይካ ይሄ የሆነ ምናልባት አንድ ልጅ ካለ ወይ የሆነ ከርስ የሚያደርግ ቢ ኬርፉል ጋይዝ ሂ ኦልዌይስ ከርስ በት ሂ ዳዝንት ኖ ኤኒ ቤተር ሁሉ ተባብለው ላይክ አላለ በጣም ኢኖሰንት እና ይሄ ቡሊ በጣም ይቀባበላሉ። ምክንያቱም በኮሚኒቲ ስለሆነ የምንገናኘው ወላጆች እናቶች ምናምንም አንድ ላይ አሶሲየት ስናደርግ ስለሚያዩ ልጆቹም like they welcome each other እና ልጄን እንዴት ሰፖርት እንደሚያደርጉት ብታይ እንዴት በቃ እንደሚያዋሩት ወይ ደግሞ እናትየው ከሌ ብላ ጠርታ በደንብ አዋሩት እሺ ምናምን ብላ የኔ ልጅ ምናምን እንትስትል በደንብ ያዋሩታል እና እንደውም እንዴት ደስ እንዳለኝ እኔ ከጀመርኩኝ ሆም ስኩል how long is it በቃ since September mid September ነው የጀመርኩት። በመጀመርበት ግራ ስለገባኝ ማለት ነው ፌል እንዳላረግ ፈርቼ ነገሩ ይሄ ልቤ ውስጥ በጣም ሐሳቡ ከመከበዱ የተነሳ ልታዘዝ ብዬ ነው እንጂ ፕሪፓሬሽኑ አልነበረኝም። እና አባቱ ራሱ አይሹ እና ይሁን የምናስገመዘግበው ቦታ አለ እየሄድን እንትን የምንለው በጣም ደነገጠ። no there is no such thing በቃ እኛው በእኛው ነን ስለው እንዴ ደነገጠ። ወይ ምንድነው የሚደረገው ምንድነው ሄደን ፐብሊክ ስኩል ካሪኩለሙን ይሰጡናል ምናምን ነው እኛው ነን ካሪኩለሙን የምንሰራው እንዴ በቃ ደነገጠ። አጋርት አልኩ በቃ አጋርት አልኩኝ። እግዚአብሔር ይመስገን የራሴ ስራ ስለምሰራ አሰዲ ነው ወይ ዛሬ ነው መስዋዕት ማድረገው ለነገ ተከከለ በቃ ለልጆቹም ለነገ ነፃነታቸው ደግሞ እግዚአብሔር ያኖራል። እናንተ አሜን እግዚአብሔር ያኖራል። እኛ ለልጆቻችን እግዚአብሔር ለሰጠን በእጆችን ላይ ላስቀመጠው ልጆች ታጥቀን እንነሳ እንጂ ወይኔ ጌታ መላለው እንዴት እንደሚያደርግ ያውቃል። መላለው እንዴት እንደሚያደርግ ያውቃል። መላለው ጌታ በጣም መላለው ጓዳችን ሙሉ ነው ምናምን በቃ እና ብንቀናንስ ይሻላል። እግዚአብሔር ያኖራል። ልጆቹም ላይም ደግሞ በጣም ነው እንትን ምን እና አትፍሩ ልላችሁ ነው በቃ ከምን ልጀምረው አትፍሩ። ካሪኩለም አለ ኦንላይን የሚሸጡ ብትፈልጉ በገንዘባችሁ የሚሸጡ ካሪኩለሞች አሉ። ኦር ደግሞ ራሳችሁ ዳውንሎድ የምታረጉ በየግሬዳቸው የፈለጋችሁትን ልጃችሁን ወይ ቻሌንጅ ላርገው የአንደኛ ክፍል ሆኖ ወይ ሁለተኛ ክፍል ልስጠው ኪንደርጋርደን ሆኖ የአንደኛ ክፍል ልስጠው ወይ አንደኛ ሆኖ የአንደኛ ልስጠው ወይስ ወደ ኋላ ከኪንደርጋርደን ላስጀምረው እንደፈለጋችሁ በልጃችሁ ስፒድ እናንተ ትሰሩለታለች። እኔ ምን የሚል ለእናንተ ቢጠቅማችሁ ምን ብዬ እንደጀመርኩ ታውቃላችሁ? ትምህርት ቤት ወስደው በቃ ኩዮቹ ካልሆኑት ጋር የ10 ዓመት ልጅ አለበት
እኔ 5 ዓመት ሆኖ ነው እንግዲህ እንትን ትምህርት አሁን 6 ዓመት ሲሆን ነው የጀመርኩት። ግን የ10 ዓመት ልጅ አለ፣ የ11 ዓመት ልጅ አለ፣ የ8 ዓመት ልጅ ሁሉንም አንድ ላይ ነው የሚያደርጓቸው። በምን ዘዴ በምን ምክንያት ነው የሚያስተምሯቸው? እና ለማጎር እኔ በአመት አልኩኝ በአመት በቃ 10 ወይም 20 ቃላትን ካስተማርኩት ኤቢሲዲን በደንብ እጁን መጻፍ ብቻ ከተማረ ይበቃኛል ነው ያልኩት። ምክንያቱም እዛ ምንም ማድረጉ መጨረሻ ቢሄቪየሩን እያባባሱት ሄዶ መድኃኒት ይውሰድ፣ መድኃኒቱን በዶዝ ሲጨምሩበት ደግሞ ዶዙ አልሰራም። ልጁ ምን ያድርግ ያለችን ማናት በቀደም ለታ እንትኑ እኮ ነው መድኃኒቱ እኮ ስላልሰራ ነው እያሉ መድኃኒቱን ዶዝ መጨመር ማለት ነው። ሄዶ መቼ ያቆማል የነሱና ለዛ እቤት አንደኛ ሰላማቸውን አግኝተው ኔጌቲቭ ኤነርጂ ያለበት ቦታ እንኳንስ ህፃናት ማለት ነው እኛ አዋቂዎች እንኳን ለደቂቃ ግልምጥ የምትል ሴት አጠገብ ቁጭ ካለ እንዴት ነው ነፍሳችን ሁሉ ተሳቃመን ነው መጣው። እና ልጆቹ ያነባሉ ፍቅር ያለበት ቤት እኔ ቅፍ አድርጌ ልጄን በቃ እኔ ራሴ ይዘዋለሁ። እኔው ጌታዬ በእኔ እጅ ላይ መላ ይለዋል ጌታዬ። አሜን። በቃ በእኔ እጅ ላይ ቁጭ ብሎ ልጄ መላ ይልልኛል በቃ ምክንያቱም በፍቅር ነው። ፍቅር ልጆቹ ላይ በቃ ፍቅር እንደው ኬር የሌለው ሰው ጭራሽ እያበላሸብን ልጆቻችን ምን ተስፋ አላቸው? ልጄ በቃ ልጄ ችግሩ ትልቅ ሰው ነበረ። ልጄ ችግሩ ህፃናቶች አይደሉም። እኔ ከህፃንነቱ ጀምሮ ልጄ መሄድ ሳይጀምር ነው እኔ ዙረታም ልታረጊው ነው ልጄን ይለኝ ነበረ አባቱ። ይዤ መሄድ ነው እኔ በቃ ኤክስፖዝ ነው ማድረገው በቃ መጫወቻ ታውቃላችሁ። 1 ሰዓት እነዳለሁኝ ለየት ያለ መጫወቻ ፕሌይግራውንድ ምናምን ካለ ያልነካሁት 1 ሰዓት እነዳለሁ ፕሌይግራውንድ 1 ሰዓት ብቻ ጫውቼ ለመመለስ ማለት ነው። በቃ አልደክምም። ቤት ውስጥ ቁጭ ሲል ዝም እየታርገውና ዝም ብሎ ድብር ያለው ከመሰለኝ ይዤ ውጥት እላለሁ። በቃ ዝም ብሎ ውጥት በቃ ደስ ይበለው መንፈሱ በቃ መንፈሱ ደስ ይበለው። በደስታ ነው ደስ ያለው ልጅ ነው አይምሮ ሁሉ ፍትትት የሚለው ለመብላትም እና ብዙ ነገሮች አሉን በእጃችን። ግን ተስፋ እንቁረጥ፣ ኢንካሬጅ እንሁን። ሁሌ ዛሬ ጠብ ያረግንባቸው ነገ ጠብ ያረግንባቸው ከነገ ወዲያ ጠብ ያረግንባቸው ተጠራቅሞ ይሞላል። ጌታ ደግሞ ታማኝ ነው። የምናመልከው አምላክ ታማኝ ነው። እኛ ብቻ እንስራ እንጂ እግዚአብሔር ስራችንን ይባርክልናል። እኛ ብቻ እንስራ፣ እኛ ብቻ እንንቀሳቀስ። ግዴላችሁም እናቶች በቃ ወገባችንን ትጥቅ ብለን ማግኒዚየማችንን እየወሰድን ቫይታሚን ቢያችን ከነሱ የበለጠኛ ሹር እንበል እየታጠቅን እየበላን ቡናችንን እየጠጣን ያው ታጥቀን እንነሳ እንጂ ይሄ ሩጫችን ለዘላለም አይደለም። እኛ ደግሞ ቁጭ ብለን ደግሞ መካሪዎች እንሆናለን። ያልፋል፣ ሁሉ ያልፋል። አትፍሩ። ሆምስኩልን እንዳትፈሩት፣ ይቻላል። ፋይናንሻልም እግዚአብሔር ያኖራል። እናንተ በቃ ልጆቻችሁን አስመልጡ፣ ግድ የለም ለዘላለም አይደለም። ቴንኪዩ ማሚ ይሉናል። አንድ ቀን ደግሞ የልጅ ልጆቻቸውን እየሄድን ግራማ የሚሉ ልጆች ገና ከነሱ ይወጣሉ እኮ እናንተ እንዴ! የምን ወደ ኋላ ነው? እና አይዞን እንደው እንትን ኦቨርዋልም እንዳትሆኑ። አንዴ እቺ የሆነች ውሏ እስክትያዝ ድረስ ነው። ውሏን ከያዝናት በኋላ እንዲህ ነው እንዴ ለካ ሰብሊ እንዳለችው 3 ሰዓት 2 ሰዓት በቀን በቂው ሊሆን ይችላል። ነው አንዴ ማማሰያ ይዤ በቃ አልሰራ ሲለኝ ሞክረኝ ጠብ ሳረግ ርብት ብሎ ከዛ ደግሞ ስንገጥኩት ብዬ ደግሞ ቅፍ አድርጌ ስመውና አባብዬ አይ ላቭ ዩ ሶ ማች ደግሞ እለዋለሁ። ደግሞ ነፍሴ ሲቆጭቀኝ ደግሞ እዳው እለዋለሁ። እሺ ያለን የውላችሁ ይሄው ከሴፕቴምበር ከጀመርኩበት ጀምሮ አሁን ልጄ ጀክቶ ሆኗል። ብታዩ ጀት እንዴት በቃ እንዴት ሳትስፋይ እንደሆንኩ ልነግራችሁ አልችልም። ጌታ ታማኝ ነው። ያሻግረናል። አትፍሩ፣ አትደንግጡ። የፈራ ነው አይወርሰንም። እሺ የፈራ ነው አይወርሰንም። ጌታ ታማኝ ነው፣ ሊያነቃን ነው። መልሶ እግዚአብሔር በእነዚህ ልጆች መልሶ ወደ ቅፉ ሊያስቀር ነው። እና አንዳንዴ ለመጸለይም የእግዚአብሔርንም ክብር ልንናገርባቸው በልጆቹ ላይ ታከትን፣ በእውነት ታከትን፣ ከጸሎት ታከትን፣ እምነታችንን ፕራክቲስ ከማድረግ ታከትን።
ምክንያቱም ድክም ይለና አንተ ታውቃለህ ጸሎታችን ሁሉ ነው መኪናችን ውስጥ ግን ጌታ ሩሩ ጌታ አይደለ የፈጠረን አምላክ መኪና ውስጥ ሁሉ አቤት የትምህርት ቤቱማ የኔ ቆንጆዎች እናንተ እኮ አሁን እኮ ስሰማችሁ እኮ ወይ እኔ የዛሬ ፊው መንዜጎ በቃ ሄድኩበት ነው የልብ ትርታ ያድርሼ ስመጣ ጌታ ሆይ ልጄን አደራ ጌታ ሆይ ደግሞ ቀበለው ይሆን እንዴት ይሆንብኝ ይሆን እንስፍስፍስፍ እንዳልተወው የተማረ የመሰለኝ ማስቀረው የመሰለኝ ወይኔ አሁን ያወቅኩት እንድሮ አውቄ ቢሆን ኖሮ እኮ 3 ዓመት ምናምን እያለኮ እንዲህ እኮ አላረግም ነበርና ብዙ አይቀርባቸውም እኛ ጋር ነው እኛ እንደውም እነሱ ከቤት ባስወጣናቸው ቁጥር ከኛ ሊያገኙት የሚችሉትን ነገር እያጡ ነውና ማረግ ያልቻላችሁ ሰዎች ዲስካሬጅ ላረጋችሁና እንድታዝኑ አይደለም ግን በፍጹም ይቻላል ሆም ስኩሊንግ ይቻላል የሆነ የምታስቀሯቸውን ነገሮች እስብ አርጉና እግዚአብሔር ይመራችኋል እስብ አርጉ የቱን ብቀንሰው ይሻለኛል የትኛው ላይፌን ባስተካክል ይሻለኛል ይሄንን ነገር ሆም ስኩል ለልጄ ለመስጠት ወይ ልጄን በጄ ለማድረግና እኔ አመናቸው ከራሳችን ይልቅ እነሱን ያመንን እኮ ነው ምንወስድላቸው እነሱ መድኃኒት የሚሆኗቸው እየመሰለ መድኃኒት ለልጆቻችን መድኃኒት እኛው ራሳችን ነን በእኛ እጅ ነው ያለው በቃ ተሰላሽተዋል ትምህርት ቤት በቃ ልጆቻችንን ደሞ ይሄኛው መጣ ደሞ መጡ ነው የሚሉት እና ማንንም እንትን አይልም እንደራሱ ልጅ ቆጥሮ እንትን የሚል የለምና የኛው በእኛ ነው የሚፈታው እና ዝም ብላችሁ አስቡና የምትቀንሱትን ቀንሱ ከባለ ቤቶቻችሁ ጋር ተነጋገሩ እና አንዴ ስትጀምሩት ስታዩ አሁን እኔ እንዴ መቼ ነው ልጄን ወደ መልሼ ወደ ፐብሊክ ትምህርት ቤት እኔ የማስነካ አይመስለኝም በጣም ጓጓ ብታይ ደግሞ እንዴ ኤቭሪ ዊክ ባስተማርኩት ቁጥር የሚቀጥለው ሳምንት ደግሞ ምን ሊል ነው የልጅ ምን ሊያሳየኝ ነው ያልኩኝ ምክንያቱም ፖቴንሻሉን ኤቭሪ ዴይ ነው ፑል የሚያደርገው ምክንያቱም በፍቅር ነው እና የሚያስፈልጋቸው ልጆቻችን ከየቱ ጋር እንደጎደሉ እኛ ነን የምናውቀው በደንብ እናውቃቸዋለን ልጆቻችንን እና አይዟችሁ በቃ የጸለይን በቃ ፊታችን ወደ እግዚአብሔር እንመልስ እግዚአብሔር ታማኝ አምላክ ነው ነገሩን ሁሉ ግልብጥብጥ አድርጎ ከዚህ በኋላ ምናልባት ደግሞ በቃ ልጆቻችንን ሰብስበን አንድ ቀን ተገናኝተን ወይ ጉድ እየተባባልን ብዙ ነገር እናያለንና አይዞን ልላችሁ ነው ባረኪ ጸልየኔ እናት ወቀኔ ማር እግዚአብሔር አምላክ ይባርክሽ አጽናናሽን ብዙ ተስፋ ነገርሽን እግዚአብሔር አምላክ ይባርክሽ የኔ መቤት ተባረኪ what a night encouraged moms encouraged በቃ like ጸልዬ ጨርሰዋለች አንዬ ሁላችሁም ኮኮዬም ተናገራችሁ እየመጣችሁ እዚህ ጋርና በቃ እግዚአብሔር ባንድም በሌላ ይናገራል እኔ ዛሬ ስለ ሆም ስኩል ልናወራ ነበር የመጣነው እንደ ጥያቄና መልስ እንመልሳለን በሚለው በቃ በዛ ነበር ግን በቃ እግዚአብሔር ፕላን ነበረው somebody has to hear this okay አንድም ሰው ቢሆን ማለት ነው መስማት ነበረባችሁና I'm so glad it goes this way እና እግዚአብሔር ይመስገን ቀና ቆይተሻል ከመጣሽ ፕሊዝ ይቅርታ በጣም ስለጠበቅሽ ግን ማይክሽን ኦን አድርጊና እስቲ ምትኝ ካለ ኬና ወርቅ Hello. Yeah. Hi. Yes. እንዴት ነሽ? Thank you በጣም ሰብሊ ዋካም አንድ ወር አካባቢ ሆነኛል ማዳመጥ ከጀመርኩኝ አነጋገርሽ ሪቲንግ ያለሽ እውቀት በጣም ነው የወደድኩት thank you sorry ብዙም እንደዚህ ላይቭ ገብቼ አላውቅም Okay እናት don't be nervous we all are the same ዓመት ልጅ ነው ያለኝ እሺ we all are the same እሺ እናት nobody has like a special skill ኖሮት አይደለም የሚያወራው be free ያንቺ አይነት እናቶች ነን እዚህ ጋር ያለነው እሺ እናት don't be nervous just እህቶችሽ ጋር እንደምታወሪ ፊል አድርጊና ንገሪኝ ያለውን ነገር እሺ እናት እሺ thank you በጣም so yeah ከመጀመሪያው ላስተዋውቃችሁና ልጄን ማለት ነው ልጄ የ6 ዓመት ልጅ ነው መጀመሪያ ላይ ዳያግኖስ ሲደረግ severe level 3 ነበር ነው I don't know what it is right now ግን so ብዙ ነገር በሁለት ዓመት ከግማሽ ላይ ነው ዳያግኖስ የተደረገው right away እንዲ gluten free dairy free
አደረግን። ከዛ ደግሞ ይሄንን ዝም ብዬ ካነበብኩት ሰርች ካደረግኩት ላይ እሱን ጀመርኩለት ሜይ ቢ 3 ዓመት ሲሆነው። ከዛ በኋላ ፈንክሽናል ሜዲሲን ዶክተር ማየት ጀመርን። ከዛ እሱ ደግሞ ኦል ካይንድ ኦፍ ቴስት አደረግን እና ሞልድ ሄቪ ሜታል ላይክ ማይቶኮንድሪያል ኤቭሪቲንግ ማለት ነው። ያው ፈንክሽናል ሜዲሲን ዶክተር የሚያደርገውን አደረግን። ችግሬ እኔ ልጄ በጣም ፒኪ ኢተር ነው እና ላይክ ተመሳሳይ ምግብ ነው ሁሌ የሚበላው እና ላይክ ምግብ በጣም ወሳኝ እንደሆነ በጣም አምንበታለሁ። በጣም ችግሬ ኩክ አድርጌለት አይበላም። ላይክ ቴክስቸሩን በጣም እንትን ስለሚለው ወይ ይተናነቀዋል ወይ ይተፋዋል። ላይክ የዛሬ 1 ዓመት ከግማሽ አካባቢ ጋፕስ ዳይት ጀምሬለት በቃ ምንም አዝርዘን ይሄ የቺክን ስታክ የለም እሱም በስሪንጅ አድርጌ አጠጣዋለሁ። ዛዋን ሂደዝ ማይንድ ግን እንደዚህ ስጋዎቹን ቬጂዎቹን ምናምን እንደዚህ አኝኮ አይበላልኝም እና በጣም ነው በቃ ስትራግል የማደርገው ምግብ ላይ ማለት ነው። በጣም ብዙ ነገር ሞክረንለታል ላይክ ስተም ሴል ቴራፒ ምንድነው ኒውሮሎጂ ካይሮፕራክተር እንዲህ ፕሪሚቲቭ ሪፍሌክስ ላይ በጣም ብዙ በቃ ያላደረግነው ነገር የለም። he did improve a lot still non verbal ነው ግን በጣም he's very academically በጣም እንትን ነው ባይናገርም he taught himself how to read, like he knows all the numbers, the shapes, animals like everything recognize ያደርጋል። ምንም ጽፈሽ ብትሰጪው የትኛው ነው ብትዩ he point at it, not just ቀላል ወርዶችን ዶግ ምናምን ሳይሆን anything ብትጽፊ he will point at it እና like mentally he's there I don't know how to explain እና አሁን በጣም የምቸገረው ምግብ ላይ ነው። ምግብ ደግሞ በጣም ወሳኝ ነው እና በጣም ብዙ አይነት ሰፕሊመንት ስለምሰጠው ያንን ሰፕሊመንት ከቨር ለማድረግ ደግሞ I use orange juice እንኳን like ምንድነው እሱ ከስቶር የሚገዛውን ነው የምሰጠው ኦርጋኒኩን ማለት ነው። ኢቭን ቤት ውስጥ ብጨምቅለት he knows the taste እና አይወስደውም እና በጣም ስትራግል ማድረገው ምግብ ላይ ስለሆነ እንደዚህ ፒኪ ልጆች ያላችሁ ኦፍኮርስ ሰብሊ ደግሞ የካንቺም ኤክስፒሪየንስ እንትንሽ እንድታጋሪኝ ነው ፈልገው። ቴንክ ዩ። ዋው he's 6 አሁን he's 6 okay yeah thank you for coming እና ሼር ደግሞ ያለሽን ኤክስፒሪየንስ ምናምን ያ አብዛኛዎቹ እንግዲህ አውቲስቲክ ልጆች they are picky eaters ያው ኤክስፕሌን እንዳደረግሽው አብዛኛዎቻችን ልጆች እንደዛ ነበሩ። ሶ እግዚአብሔር ይመስገን ዛሬ ብዙዎቹ ብዙ ነገር እየበሉ ነው። ተሰሞን እየመጡ ይናገራሉ። ሶ how do they eat that እንግዲህ ወርሽ ከሆነ እዚህ ጋር ሰምተሽናል። ብዙ ጊዜ ስናወራ ስለ ፒኪ ኢተር በደንብ ዲስከስ አድርገን ቪዲዮ ሰርተናል። ዩቲዩብ ላይ ፖስት አድርገነዋል። እዚህ ጋር ዲስከስ አድርገን ማለት ነው በደንብ how can you make your picky eater eats ማለት ነው basically እና of course the main reason why they don't eat ልጆቹ ለምንድነው የማይበሉት የአብዛኛዎቹ ቴክስቸር ነው አይደለ ሴንሰሪ ኢሹ አላቸው አፋቸው ውስጥ የሆነ ነገር ሲገባ bothersome of course እና አንድ እሱ ነው። ሌላው ደግሞ ገታቸው ራሱ የገት ማይክሮባዮማቸው is not good አይደለ በቃ ሆድቃቸው ውስጥ ያለው ባክቴሪያ መስዳፕ ነው ማለት ነው። ስለዚህ of course የሚፈልገውን ብቻ ነው የሚፈልገው ማለት ነው ሆዳቸው we are bacteria by the way ሁላችንም ማለት ነው ሙዳችንን ገበርን የሚያደርግ ያበላል ስርዓታችን ሁሉ ነገራችንን ማለት ነው ዲቴክት የሚያደርገው ሆድቃችን ውስጥ ያለው ባክቴሪያ ነው ማለት ነው። they are እነሱ ናቸው they make us or break us ማለት ነው። በሽታ የሚሰጡ እነሱ ናቸው። እኛ አሁን ደግሞ ፋንክሽን ማድረግ እንድንኖር የነሱ አስተዋጽኦ በጣም አለ ማለት ነው በእኛ ሰውነት ላይ። ስለዚህ ባክቴሪያቸው መስዳፕ ከሆነ ማይክሮባዮማቸው ማለት ነው የተስተካከለ ካልሆነ of course crave የሚያደርጉት መብላት የሚፈልጉት ሁሉ ሊሚትድ ነው ማለት ነው። so if I were you if you have a sensory issue like ቅድም እንዳልሽው chicken stock የሚጠጣል ግን መብላት አይችልም ቹ አድርጎ any structural problem
ይቅርታ ገቱ ላይ ችግር ከሌለ ማነው ጥርሱ ላይ ወይ ጋሙ ላይ ችግር ከሌለ አኝኮ መዋጥ የሚችል ልጅ ከሆነ ነው የእሱን ፕሪፈርድ የሆነ ምግቦች ስትሰጪው አኝኮ የሚበላ ከሆነና ነን ፕሪፈርድ የሆኑ ነገሮችን ስትሰጪው ከሆነ የሚጠየፈውና ማኘክ የማይፈልገው ምንም ስትራክቸራል ኢሹ የለውም ማለት ነው። ጥርሱም ይሰራል፣ ይሄ መንጋጋውም ኖርማል ነው ማለት ነው። ካልሆነ you have to check those things። አንዳንዴ ፔን ካላቸው ሲያኝኩ they probably ናገነችው ነገሮችን ማለት ነው። አይሰማም? ይሰማል፣ እያዳመጥኩ ነው። እሺ እና የስትራክቸር ችግር ከሌለበት እና የሚፈልገውን ነገር ስትሰጪው ድቅቅ አድርጎ የሚወጥ ከሆነና የማይፈልገውን ነገር ስትሰጪው ነው የሚል ከሆነ ኦፍ ኮርስ የፕሪፈረንስ ኢሹ ነው። ሴንሰሪ ኢሹ ሊኖረው ይችላል። ሴንሰሪ ካለው ዚንክ ያግዛል። ከዚህ በፊት ተናግሬያለሁ። ዚንክ በጣም ያግዛቸዋል ላይክ ቶለሬት ለማድረግ ነገሮችን ማለት ነው። የዚንክ ዴፊሽንሲ ልጆች እንዳይበሉ ያደርጋል። ላይክ ሴንሰሪ ኢሹአችን ዚንክ ፈንክሽናል ሜዲሲን ዶክተር ማየት ከጀመርን ጀምሮ እስካሁን 3 ዓመት ከግማሽ ማለት ነው። still he takes it every day. how do you give him? how do I give him? ጁስ ውስጥ ጨምሬ ኦሬንጅ ጁስ ውስጥ ደባልቄ ምግብ ከበላ በኋላ ነው። ማታ ከራት በኋላ ነው የምሰጠው። ሶ ዚንክ አብዞርብ የሚሆነው ኤምፕቲ ስቶማክ ሲሰጥ ነው። ኦኬ an empty stomach ሲሰጫቸው ነው በስነ ስርዓቱ አብዞርብ የሚሆነው። በጉግል አድርጉ ይሄንን። ኦኬ ሰርች አድርጉ ለራሳችሁ do your own research። ሶ ዚንክ አብዞርብ የሚሆነው በኤምፕቲ ስቶማክ ነው። እንደገና ይሄ ኦሬንጅ ጁስ ያልሽውን ነገር ፕሊስ አውጪና ድፊና ጣይ በውሃ በጥብጠሽ ስጪው። ያቀዋል ኦፍ ኮርስ ነው ኢቭን እንኳን አይደለም ከስቶር ቦት እንኳን አይደለም በውሃ ልበጠብጥ በቤት ውስጥ እንኳን በሰራው ጁስ እንኳን ስበጠብጥ ይለየዋል ብለሻልሹ የኔ ቆንጆ ይናዶን ህሜኔ ፌቨር ያለ እያበደ እያለቀሰ he's gonna get used to it ማለት ነው። በውሃ መውሰድን ማለት ነው። ምክንያቱም you're not doing him any favor ለልጁ more the bad bacteria you have no idea guys እንደዚህ አይነት ነገሮችን ቀላቅላችሁ በተለይ የገት ዲስባዮሲስ ያለው ልጆቹ እንደዚህ የሆነ we are talking about autism አይደለ? ስለ autism ነው የምናወራው እንግዲህ አይደለ? so we trying to fix like quote unquote fix don't quote my demo ቺን ወርድ ይዛችሁ ሄዳችሁ autism fix አደርጋለሁ ብላችሁ እንዳትሉ you know what I mean like we trying to ልጆቹን you know ወደ እንደምንፈልጋቸው ለማምጣት ነው እየጣርን ያለ ነው አይደለ? we're talking about brain cognitive አይደለ? so it takes a lot you guys እንደዚህ ቀላል አይደለም። ሆድ ብቻ አይደለም እያዳናችሁ ያላችሁት ማለት ነው። ኦኬ it's a lot of work። ስለዚህ orange juice no እኔ ነግራችኋለሁ ከዚህ በፊት ልጄ you know መተው ያለበት ነገርን ተው ሲባል በቆሎ ብቻ መኖር ይቻላል። ልጅሽ በቆሎ ብቻ ነው የሚኖረው። በቃ ከቆሎ ውጪ ከበላ በቃ ልጅሽ እንዳልሆነ ይሆናል ብሎ ቢሉኝ ቆሎ ብቻ ነው የሚበላ። it's my decision ቋቅ እያለው ማለት ነው። በቃ ቆሎ ነው የሚበላ because I want my child to be alive and function well ማለት ነው። okay I'm not going to compromise። ስለዚህ orange juice እንኳን አይደለም ገዝቼ ላጠጣው ቀርቶ ማለት ነው ለኦቲስቲክ ልጆች በተለይ ማለት ነው። okay እንኳን አይደለም ኦሬንጅ ጁስ ገዝቼ ልጠጣው እንኳን አይደለም ጨምቄ ልሰጣው ቀርቶ ማለት ነው the actual fruit እንኳን አይብሉ ነው። ምንም አይነት ፍሩት በደረሰበት መድረስ የለበትም ማለት ነው። ምክንያቱም the bacteria መስዳፕ የሆነ ሆድ ዕቃ ያለው ሰው እንዲያንን ነገሮችን ስትሰጪ ፍድ የምታረጊው ፓራሳይት አይታችሁ ታውቃላችኋል። ይርመሰመሳሉ እኮ ፓራሳይቶች እና እነሱ ነው እያበላሽ እየቀለብሽ ያለሽው ማለት ነው። literally that's what you're doing። ሰው እነሱ እየተባዙ እየተዝናኑ በየስርቻው ሊቨራቸው አይቀራቸው፣ ጉበታቸው አይቀራቸው፣ ኩላሊታቸው፣ ልባቸው አይቀራቸው፣ ሳምባቸው አይቀራቸው ፔኔትሬት እያደረጉ እዛ ላይ ተለጥፈው ከነሱ ላይ እየበሉ ነው የሚኖሩት ማለት ነው ከነዚህ ልጆች ላይ። so why you need to get rid of those things። ከዛ ልክ ስኳር ስትከለኪ the good bacteria የሚባሉት በፕሮባዮቲክ እነሱን ስታጎለብጪ ስኳር ስትከለኪ ደግሞ the bad bacteria የሚባሉት እነሱን ባላንስ ማድረግ ስትችይ ማለት ነው። ኦኬ የሆድ ዕቃው ባላንስ ያደርጋል። ልጆቹ ሞር ቴንደንሲያቸው ወደ መብላት ነው የሚሄዱት ማለት ነው። the good thing ያሻቸውን ነገር መብላት ነው። ባናና ሲያቆሙ፣ ስኳር ሲያቆሙ in general sugar any kind of sugar መቼስ ስኳር ቡና ውስጥ የሚጨመረውን ስኳር ለልጅሽ አትሰጪውም። the only sugar የሚያገኘው ከፍሩት ወይንም ከጁስ ነው ከምትሰጪው ነገር ማለት ነው። ስለዚህ እነኚህን ነገሮች ስታቆሚ
የልጁ ሆድ ዕቃ እየተስተካከለ ይመጣል። የዛኔ ክሬቭ ራሱ የሚያደርገው ምግብ አንቺ እንዲበላ የምትፈልጊው ነው ማለት ነው። አንለስ he has a D vitamin D deficiency ካለው፣ ዚንክ deficiency ካለው፣ አይረን deficiency ካለው they're not gonna eat። ይሄ ራሱ በቃ እንዳትበይ ያደርግሻል ማለት ነው። ጀስት አፕታይትሽን ይዘጋል። ሌላው እንዳልኩሽ ቴክስቸር ኢሹ ነው። የሴንሰሪ ካላቸው አፋቸው ውስጥ ምናምን which is the zinc will help ማለት ነው እሱ ጋር። ሌላው ዳይጀስቲቭ ኢንዛይም ፕሮባብሊ ኢንዛይም ላይክ አንዳንድ ልጆች ምግብ ይበሉና ዳይጀስት ካላረገ ሆዳቸው ውስጥ አሁን ለምሳሌ አንዳንድ ሰው ብሮኮሊ ይበላና ትልልቅ ሰው ማለት ነው ብሮኮሊ ያስፈሳኛል ወይ ደግሞ ካቤጅ ስበላ እንደዚህ ያደርገኛል ሆዴን በጣም ነው የሚያመኝና ካቤጅ ሲያይ ኖ አልበላም ይላል። የኛ ልጆች አይነግሩን እንዴት እንደሚያደርጋቸው ምግቡን ሲበሉ ማለት ነው። ምግቡን ከበሉ በኋላ እንዴት እንደሚያደርጋቸው አይነግሩንም። ስለዚህ ኔክስት ታይም ያን ምግብ ስታቀርቢ ኖ ነው የሚሉት ማለት ነው። እንደገና ኦቲስቲክ ልጆች ለዛ ፐርፐዝ ማለት ነው ኖ ማለት ስለማይችሉ ልክ ማን ነው ስታቀርቢላቸው ነው ይሄን ያደርገኛል ብለው ሊነግሩ ስለማይችሉ ማለት ነው ኖ ነው የሚሉት። ሁሉንም ስታቀርቢ ኖ አልፈልግም ነው የሚሉት ማለት ነው። ስለዚህ ዳይጀስቲቭ ኢንዛይም ስትሰጫቸው ለእነዚህ ልጆች ዳይጀስት ስለሚያደርግላቸው ያን ምግብ it doesn't make them feel anything ማለት ነው። like I don't know እኔ ዳይጀስቲቭ ኢንዛይም ወስደው ምግብ ሲበሉ ልጆቹ ዳይጀስቲቭ ኢንዛይሙ ምንሽክ አድርጎ ይጨርሳል ማለት ነው ወድቃቸው ውስጥ ያለውን ምግብ። ዳይጀስቲቭ ኢንዛይም ማመንጨት የፓንክሪያስ ስራ ነው አይደለ? ልጆቹ ፓንክሪያስ አላቸው። ኖርማሊ ያንን ዳይጀስቲቭ ጁሱን ያመነጫል፣ ምግባቸው በስነስርዓቱ ይፈጫል። ለአንዳንዶቹ ደግሞ they need help a little bit extra help ያስፈልጋቸዋል ማለት ነው። ለ3 ሳምንት ይሁን ለ4 ሳምንት you can give that ማለት ነው። forever አይደለም የምትሰጪው። እሱን ስታደርጊው ልጆቹ ያን ምግብ ይበሉና ሀርት አላረገኝም ዛሬ አም ኦኬ ብለው ባይናገሩም ፊል ያደርጋሉ። ሰዎች አይደሉ እንዴ? they feel it okay so that's fine last time ይሄን ነገር በልቼው it was good like ምንም ባዘር አላረገኝም ብለው የመብላት እድል ይኖራቸዋል more ማለት ነው። ኦኬ ሌላው የኛ ልጆች they have a tendency to do rigidity ያላቸው like sameness አንድ አይነት ነገር መውደድ ማለት ነው። ኦቲስቲክ ልጆች እንደዛ ናቸው። በቃ ባይናቸው ኢቭን ነገሮች እንኳን ሲቀመጥ እዛ እንትኑ ላይ ማለት ነው whatever ፕሌታቸው ላይ ስታስቀምጪ the same kind of order እንዲቀመጥላቸው ይፈልጋሉ ማለት ነው አንዳንድ ጊዜ። so this is also sensory አይደለ? ባይናቸው የሚያዩት ነገር ነውና the same thing every day እንደሚፈልግ። አሁን ለምሳሌ እንጀራ ሽሮ ልጅ የሚወድ እንጀራ በሽሮ በጣም ነው የሚወደው። እንጀራ ሽሮ ነው የሚለው እሱ። እንጀራ በሽሮ ሲበላ በጣም ነበር that's all the food that he knows። ስለዚህ አሁን እንጀራ በሽሮ ነው የሚበላው ብዬ ሁሌ እንጀራ በሽሮ ማቅረብ ከሆነ የኔ ስራ እና እንዴት አድርጎ ነው የሌላውን like እንዴት ነው ኤክስፒሪየንስ ማድረግ የሚችለው? expose you have to expose is the name of the game ነው when it comes to picky eater ማለት ነው። በሉም አልበሉም ኦኬ። እንቁላል በልቶ ማያውቅ ልጅ እንቁላል ቀቅለሽ ከሆነ I don't know እንቁላል ጠብሰሽም ከሆነ whatever እንቁላል however you make it put it on a table like dinner table ላይ አስቀምጪ ማለት ነው። በሱ ምግብ ሰዓት ላይ በላን አለ ሌላ ታሪክ ነው። አቮካዶ በልቶ ማያውቅ ከሆነ ቆራርጠሽ አስቀምጪው። መጀመሪያ በማየት ነው አይደለ? they gonna see it okay እንዳለ ሪኮግናይዝ ያደርጋሉ። ኦኬ ይሄ ምንድነው? ምግብ ነው obviously ልትበሉ ቁጭ ብላችኋል ወይ ስትበያ ያሉ ወይ the other person ሲበላ ያሉ። ከዛ next thing መንካት ሊሆን ይችላል። ከዛ ይነኩታል፣ ከዛ ይጨፈለቃል። ከዛ በኋላ አንድ ቀን ደግሞ ended up in their mouth ማለት ነው። that's just how you teach them እና sometimes ደግሞ use your mom እንትን ማለት ነው የኢትዮጵያውያን ኤርትራውያን የኢስት አፍሪካን እንትን like ፍሌክስሽን ተጠቀሚ ማለት ነው። አንዳንዴ ፎርስ ማድረግ ካለብሽ you have to force feed him ማለት ነው። that's what I did oh my goodness ምግብ እንዳይፈራ እንዲጠላት ታድርጊው የሚሉ አሉ ማለት ነው። the biggest feeding institute እዚህ ኬኔዲ ክሪገር የሚባለው ነው እዚህኛ ጋር ባልቲሞር ያለው ማለት ነው። I think internationally that's the only one ያለው አሜሪካ ውስጥ ማለት ነው። እዛ አንደኛ በወረፋ ነው የምትሄጂው። አሁንማ ዌቲንግ ሊስታቸው 2 ዓመት ነው መሰለኝ። ፊዲንግ ቴራፒ ነው ያስተምሩልሻል ልጅሽ እንዴት እንደሚበላ ማለት ነው። they literally force feed your child እንደሱ ነው የሚያስተምሯቸው basically ኦኬ 2-3 ሲሆኑና ልጅሽን ቁጭ አድርገው በቃ እያስገደዱ ያበሉታል። ከዛ በኋላ whatever አስጥለው የሚበላውን አስበልተው ያወጡልሻል። ውጭ ቁጭ ብለሽ ተመልከቺ ነው የሚሉሽ። ቁጭ ብለሽ ትመለከቻለሽ አንቺ በመስታወት 3-4 ሆኖ ልጅሽ ላይ ተረባርበው ሲያበሉት ያለሽ ማለት ነው። አንቺ ማድረግ ምቹ ማለት ነው ቤት ውስጥ so you can do it I have done it
ብዙዎች እዚህ ውስጥ where አድርገዋል። do you start? አሁን ለምሳሌ እኔ ልጄ የማይቶኮንድሪያል ዲስፈንክሽን እንትኑ በጣም ሀይ ነው እና ይሄ የማይቶ ኮክቴሎችን ላይክ ጠዋት ኦልሞስት 13 አይነት ሰፕሊመንት ነው የምሰጠው እና ያንን ሁሉ ደባልቄ በውሃ መስጠት በጣም ላይክ እና ደግሞ ሌላ ችግሬ እኔን አይሰማኝም። አባቱ ሲሆን ነው ቶሎ እንትን የሚለው እና አባቱ ደግሞ ስራ ነው የሚሄደው እና አይ ስትራግል ላል እና ለዛ ነው በጁስ አድርጌ የምሰጠው እና ኦኬ ኬናዬ ይሄ ማይቶኮንድሪያል ኮክቴል ያልሻቸው እነ ኪቲን ናክ ምናምን ናቸው። አዎ ኦኬ why don't you do like ማይቶ ስዋፕ ለምን አታሰሪለትም ለልጁ? ማይቶ ስዋፕ ሰርቶ ነው እሱን የሰጠች ሰውየው or just ማይቶኮንድሪያል ዲስፈንክሽን አለው ብሎ ነው ያን የሰጠሽ? ሁለቴን ያደረግነው ማይቶ ስዋፕ መጀመሪያ ላይ የዛሬ 3 ዓመት ከግማሽ የማይቶ ስዋፕ አይቶ በጣም እንትን የዲስፈንክሽናል ላይ እሱ ብሎኝ ነው። ከዛ አሁን ደግሞ የዛሬ 6 ወር አካባቢ ከእንደገና ቴስት አድርገን ቴስት ተደርጎ ነው it's just not by okay is it progressing በሚወስደው ሰፕሊመንቶች? yes it's really hard to tell አንዳንዴ አሁን ለምሳሌ አሁን የጀመረው እንትን ቃላቶችን በስትዩ ይላል ማለት kind approximation ነው እንጂ ኤግዛክት ወርዱን አይልም። አንዳንዴ ደግሞ ክሊር የሆነ ይላል። ሞስትሊ አሁን ካላቋረጥኩበት የማይቶኮንድሪያል አሁን ወርዶቹ ሞር ክሊር ናቸው። it does help but I don't know it's like okay no አቁሚበት አልልሽም of course he has to take it like አቁሚ አልልሽም I'm just asking like እንደሱ specifically ነው ወይ like አርገው like ማይቶስዋፑን አርጎ ነው ወይስ just general mitochondrial support ብሎ ነው የሚሰጠው የሚለውን ለማወቅ ፈልጌ ነው። okay you know what still መውሰድ አለበት obviously right ልጁ መውሰድ አለበት በቃ በሚያስፈልገው ነገር you know ከባዮሜዲክ ዶክተር ጋርም እየሰራ ስለሆነ ሪዛልት እያዩ ነው የሚሰጡሽ አይደለ? so አሁን ከናዬ you have to choose እንግዲህ አይደለ? እዚህ ጋር እንግዲህ ቤት ውስጥ ባለቤቴ ይሰራል እኔን አይሰማኝም you know እሱ ነው ሞስትሊ የሚሰማው you know እንዲሰማሽ እንዴት ነው የምታረጊው? እኔ ደግሞ የምጠይቅሽ ማለት ነው because ምን አማራጭ አለሽ እዛ ጋር? የለማ ባልሽ የለም እንዳይረዳሽ ስለዚህ አንቺ ነሽ ያለሽው ማለት ነው። okay I know በጣም ነው ስትራግል ማድረገው I actually በጣም ሜንታሊ አፌክት እያደረገኝ ነው because አሁን ባለቤቴ አንድ ነገር ይጠይቀዋል ከዛ ሁለተኛ ላይ ይጠይቀዋል ከዛ በኋላ ግን ቻንስ አይሰጠውም። እሱ ፊዚካሊም ትልቅ ስለሆነ he just grab him and take him where he needs to go or he needs to be done እኔ ግን ላነሳው ስል መሬት ላይ ራሱን ጉትት አድርጎ እንትን ይልና እኔ በቃ out of breath እና it's just so hard I'm like I will do anything it's just physically እንትን ማለት ነው ያቃተኝ። can you negotiate ከሱ ጋር የሚፈልገው የሚወደው ነገር አለ? የሚወደው ስልኬን ይወዳል አይፓድ ይወዳል። የሚያፈቅረውስ ምንድን ነው የሚያፈቅረው? ማውደድ ማፍቀር ይለያያል። I'll say my phone ስልኬን ሞር ይወዳል አክሰሱን ስለሌለው እሱን ደግሞ I take it as an advantage to make him take some of the supplement በጣም ብዙ supplement ስለመሆነ ነው he gets tired of it just ለማይጣፍጥ so like አሁን ዳውንም ስልኩን ራሱ ከድሮ ቀንሷል he doesn't really care እና I'm kind of happy and sad at the same time ስልክ መቀነሱ ግን Damo will help me to give him the supplement. Sabli, I want to add something. Sure, go ahead. አድቫንቴጅ እኮ የምትጠቀሚው በሚወደው ነገር ራይቱን ነገር ለመስጠት ነው። ሰፕሊመንት በኦሬንጅ ጁስ ልሰጥ ለልጄ ምን እንትን ማድረግ ብሬቭ ማድረግ አይጠበቅብኝ I don't have to give her what she wants. እሱን ከተጠቀምሽ ራይት ነገሩን ነው መስጠት ያለብሽ። በውሃ መዋጥ አለበት ማለት ነው if you want to get the phone. Okay. It's not like ሰፕሊመንቱን መውሰዱ ብቻ እኮ አይደለም። ከመርዝ ጋር ከሰጠሹ why you waste your time, your energy. Yeah, thank you ኮኮዬ። እንደገና ደግሞ ወይ ነው መታገድ ያለብሽ ልልብዬ። I know I believe እኔ በጣም ፊዚካሊ ደግሞ እኔ ማረግ የነበረው ልንገርሽ ደረጃ ስለወጣሁ አውት ኦፍ ፕሬዝ ሆኛለሁ። ማረግ የነበረው ነገር አጌንስት
አቢዩዝ አይደለም ይሄ። ነገሮችን እስኪለምዱ ድረስ ዩ ሃቭ ቱ ዱ ዋት ዩ ሃቭ ቱ ዱ። አጌንስ ደወል ነው የሚይዛት ማለት ነው። የኔ ልጅ በጣም ጠንካራ ናት፣ እኔ ደግሞ ፐቲት ነው። አጌንስ ደወል ነው የሚይዛት። አቅም ኖሮኝ አይደለም፣ ችያት አይደለም እምልሽ። አሁን አይ ፊል ዩ አንቺ ባለፍሽበት ነው ያለፍኩት። ጀጅ ምናምን አይደለም ግን ጀስት ዶን ኤክስኪውዝ አናምጣ። የ6 ዓመት ልጅ ማለት ነው ከአንቺ ከወለድሽው እናቱ በቴክኒክ በጉልበት ምናምን ይበልጣል ብሎ ለማመን እኔ አሁን ይከብደኛል። ኢፍ ዩ ዩዝ ፎርስ ዩዝ ቴክኒክ እንዳልኩሽ ይሄ ወን ዴይ ፕሌይ ዴድ በቃ አታነቃንቂያቸው ማለት መሬት ላይ ተጣብቀው በዛ ሰዓት ሆዷ ላይ ይቀመጣለሁ ማለት ነው። እኔ አሉን ስትለኝ አፍንጫዋን ይዛታለሁ። ምክንያቱም ዊራን ከሰዓት ጋር ነው የምንሮጠው ያለ ነው። ዛሬ 6 ዓመቱ ነው አይደለ? ነጋ 7 ዓመቱ ሲሆን አሁን ያየሻቸው ፕሮብለሞች ካልተረዱ ሞር ኮምፕሊኬትድ ሆነው እንጂ የሚጠብቁሽ ቀላው አይጠብቁሽም። ጉልበቱም ደግሞ ሞር ጨምሮ እንጂ የሚጠብቅሽ ቀንሶ አይጠብቅሽም። ቱዴይ ኢዝ ዘ ዴይ ማለት ነው ለአንቺ ለመታገል። ይቀመጥ ሆዱ ላይ ተቀመጩ። አጌንስት ደወል አጣብቀሽ። ይሄ ፎሬቨር የሚሆን ነገር አይደለም። ምርጫ እንደሌለው ሲገባው እዛ ትራክ ውስጥ ይገባል። ከዛ ሪዋርድ ደግሞ ሲስተም ስትጠቀሚ ደግሞ ዱ ኢት ፎር ዘ ራይት ቲንግ ማለት ነው። ዜር ኢዝ ኖ ዌይ በኦሬንጅ ለመስጠት የምትፈልገው ነገር ልሰጣት አልችልም። ሪዋርድ ከሰጠሽ ዱ ኢት በውሃ ለመዋል፣ ዱ ኢት ምግቡን ለመብላት። you can do this. Yes, thank you ኮኮዬ። yes ገና ተርኪ እንደሚሉት ማለት ነው። ምን አልሽ? I was just saying Cold cold turkey. turkey That's it. የሚባለው Yeah, ማለት ነው። exactly. That's it. Today is the Yeah. day በቃ ላንቺ ኮልድ ተርኪ ኤግዛክትሊ። That's it. እዚህ ቆርጠሽ መሄድ አለብሽ። you can do it። ልጅሽን እያዳንሽ ነው፣ ሴቭ እያደረግሽ ነው። ትንሽ ሁሌ እኔም ጨምርላት እንደምንለው ቀናዬ። yes yeah go ahead ጃንዬ። እናዬ እኔ ደግሞ የእናት አንጀት ይባላል አይደለ? በእኛ ጆርኒ ውስጥ ግን የእናት አንጀት የሚለው መልካም ነገር ለማምጣት ጨካኝ መሆንን ይጠይቃል። ጨካኝ ማለት ልጅሽን ግደዩ ማለት አይደለም፣ ወይ ምቹ ማለት ሳይሆን ነገን አሻግረሽ ስለምትመለከች እነዛን መልካም ቀናቶች ለማየት ልጅሽን የሆነ ቦታ ላይ ትስዩዋለሽ አይደል? ስለዚህ እዛ ጋር እንዲደርስልሽ አንቺ ዛሬ መጨከን አለብሽ። መጨከን ከምን ይጀምራል? ልጁ የቤት ውስጥ ኦሬንጅ ጁስ ፈጭተሽና የውጭ ስታመጭ የመለየት ችሎታ ካለ ያውቃል ማለት ነው። ስለዚህ አንቺ በጣም ያውቃል። በጣም አሁን እኔን ትሪት እንደሚያደርግና ባሌ እንዴት ትሪት እንደሚያደርግ የተለያየ ነው። በእኔን ሲሆን like this smirk face አለ አይደለ? he thinks it's a joke እና በጣም ነው የሚያናድደኝ። ትክክል። ስለዛ ነው አሁን አንቺን ጨካኝ ሁኚ የምልሽ። ጨካኝ አንቺ ካልሆንሽ ለውጥ ማምጣት አትችይም። የኔም ልጅ 6 ዓመቱ ነው፣ ግን መጀመሪያ ላይ ምግብ እንዲህ ስናስጀምረው he was not picky eater፣ ግን እሱ የሚፈልገውን ብቻ ስንሰጠው ነው በደንብ የሚበላልን የነበረውና መጀመሪያ ላይ አሯሩጠን እናበላው ነበር። እኔም ባለቤቴም እንደ ህፃን ልጅ ማለት ነው። እና ጨዋታ መስሎት ነበረ። የኛ አላማችን ምንድነው? ይብላልኝ ነው። በዚህም በዛም ብሎ ይብላልኝ ነው። ግን አይደለም እንዴ! እናቱ ስትወልድ የሞተችበትን ህፃን ልጅ ወይም ደግሞ ወተት አልጠጣ ያለ ልጅ ኢትዮጵያ አፍንጫውን ይዘው ይግቱት የለ እንዴ? እግርና እጁን ጥፍንግ አድርገው ይዘው ያ ልጅ እኮ በህይወት እንዲቆይላቸው ማለት መልካም መስሎ ይታያል። ስለዚህ አንቺ ለልጅሽ ሲጀመር የአሁን ሰብሊ ጋር የተነጋገራችሁትን ኦሬንጅ ጁስ እሱ የሚፈልጋቸው ነገሮች በመጀመሪያ ደረጃ መግዛት የለብሽም ቤት ውስጥ። በቃ ጭካኔ የምትጀምሪው እዛ ጋር ነው። ምንም እሱ መብላት የሚፈልጋቸውን ነገሮች ቤት ውስጥ አንቺ ኤክስፖዝ ካላደረግሽው ልጁ ምርጫ ስላለው እኮ ነው አልበላም የሚልሽ። ካላስመረጥሽው ኦሬንጅ ጁስ ቤት ውስጥ ከሌለና ውሃ ካለ አንቺ ምሰሪያቸው ምግቦች እኛ ምንላቸው ዴሪ ፍሪ፣ ግሉተን ፍሪ፣ ሶያ ፍሪ ብላ 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 ምንላቸው ነገሮች ብቻ ከሆኑ ኦፕሽኖች እኔ ትንሹ ልጄን እንኳን በዛ ሰዓት ምንድነው ማረገው ላንቺ ትምህርት እንዲሆንሽ ብዬ ነው። እሺ እንጂ አምናጀጂንግ ዩ ሶ ምንድነው ማረገው ቢካዝ ይመስለኛል ሴም ኤጅ ላይ ስለሆኑ ምንድነው የምናረገው እኔም ባለቤቴም በመጀመሪያ ሁለታችንም አቋማችን አንድ ነው በልጃችን ጉዳይ ላይ። አልበላም ብሎ መጥቶ እኔ ጋር ሲተሻሽ እኔ ሂድ ቀጥል ነው የምለው። ባሌ ጋር ሲሄድ ደግሞ ባሌም ሂድ ቀጥል። ሁለታችን ሴም ፔጅ ላይ ስንሆን ማምለጫ ስለሌለው አልበላም ቢል እንተወዋለን። ኦኬ ስንተው ምን ይሆናል መሰለሽ? ሲርበው ቅርጥፍ አድርጎ ሳህኑ እስኪቀር ድረስ ይበላታል።
የምሬን ነው የምነግርሽ። that's my dream በቃ አሁን ይኸውልሽ ድሪምሽን you can live it እያልኩሽ ነው ያለሁት። ሁላችንም ልጆቻችን የሚፈልጉትን እንዲሆኑልን እያልን ማለት ነው። ሁሌ የምለው ነገር አለ። ወላጅ ልጁ በከብደኛ በሞትና በህይወት መካከል ሆኖ ቢታመምበት ሰርጀሪ the only way ከሆነ ቢላ ማረፍ ካለበት ሰውነቱ ላይ አንፈልግም እኮ አይደል? ግን ጨክነን ለዶክተሮቹ እንሰጣለን። ድኖልን ተመልሶ በህይወት እንዲኖር ስለምንፈልግ። ስለዚህ ይሄ እዚህ ጋር ደግሞ ዶክተሮቹ አንቺና ባለቤትሽ ናችሁ። ባለቤትሽ ምን ስላረገው ነው? በጉልበት ስለሚበልጠው ነው? አንቺ ደግሞ እንዳን ሌላ ቴክኒክ መጠቀም ትችላለሽ። ሶ ዶንት ጊቭ ሂም የሆነ አይነት ኤክስፖዠሩን እሱ በሚፈልጋቸው ነገሮች አትጠሪያቸው፣ ወይም ዙሪያውን እሱ የሚፈልጋቸው ነገሮች አታርጊለት። አንድ ቀን ቢርበው አንድ ቀን ሙሉ አይራብልሽም። ሪሜምበር እነዚህ ልጆች በጣም ስማርት ናቸው። ትችያለሽ። አንድ ቀን አይደለም ለሰዓታት እሱ የፈለገውን ነገር ሳሰጪ ቀርተሽ ቴብል ላይ ብታረጊ ሲርበው እንዴ እናቴ ጨከነችብኝ እንዴ ነው የሚለው። ከዛስ ቅርጥፍ አድርጎ ለማየት ያውቃሽ። ቅርጥፍ አድርጎ በልቶ ሞር ይልሻል። እንደዛ ነው ሁላችን የሚያስለም። ስለዚህ አንቺ ጨካኙኝ ልጆች ናቹራሊ ኢቨን ኒውሮቲፒካል ልጆች እናትና አባት ላይ አንድ አይደለም አይደል አቋማቸው። ሁሌ እናት ላይ የሆነ እንትን የሚሉት ነገር አለ። ግን በዚህኛው ጀርኒ ላይ ግን አንቺ ጨካኝ መሆን አለብሽ። ባለቤትሽ በጉልበት በእጅ ስለሚይዘው ሳይሆን አንቺ ደግሞ በሌላው ያይሽ አሁን በነገርኩሽ ቤት ውስጥ እሱ መብላት የሚፈልጋቸው ነገሮች ባለመግዛት ጨካኝ ሁኚ። ከዛ የሚበላውን ነገር ሲያጣ ምን ያደርጋል? መብላት ይጀምራል። ይሄ አንደኛው ታክቲክ ነው። ሁለተኛው አንቺ በሚያስፈልገው መልኩ ቫራይቲ እየሰራሽ ስጪ። ምንድን ይባለው እንዳይሳላቸው ማለት ነው። አሁን ሁሉም ምግብ ማድረጉ እኮ ችግር የለውም። ችግሩ እሱ አኝኮ መብላት እምቢ ስለሚለኝ ኢቨን አፍ ውስጥ ካስገባት በኋላ he has to physically chew the food, so it's really hard to make him do that. Okay, but it's not hard. እየነገርኩሽ ነው። የኛ ልጅ ታሪክ አሁንም ልንገርሽ። አባቱ ካለ አጉርሰኝ ብሎ ማንኪያውን ሹካውን ወደሱ ያዞርለት ነበረ። እኔ ካለው ግን አይለም። እኔን አይለኝም። ለምን? ጭክን ስለምልበት አንሳና ብላ እርቦሃል አንሳና ብላ ስለምለው ከኔ ጋር ሲሆን ቴብል ላይ አጉርሽኝ አይለም። ከአባቱ ጋር ሲሆን ግን አባቱ ይብላልኝ በባሌም በቦሌም ብሎ ብቻ ይብላልኝ ይል ነበር በፊት። ከዛስ we should have to be on the same page። ተነጋገርን፣ አቆመ። ኧረ ሳይበላኛ በልተ አይብላ ሲርቦ ግጥም አድርጎ ይበላል ያልኩት አልቀረም፣ በላ። ልጆቹ they wanted to take advantage of you። ጥርሱ ቅርጥፍ አድርጎ ነው የሚበላው ልጅሽ። እንደሱ የሚያኝክ የለም እውነቱን ስነግርሽ። ግን እሱ የሚፈልገውን ለሱ የሚደላውን የሚመቸውን ብቻ ማኒፕሌት አድርጎ ከአንቺ ማግኘት ስለሚፈልግ አድቫንቴጅ ስለሆነ የሚፈልገው አንቺን በዛ መልኩ እንድታስቢ እያስገደደሽ ነው። ስለዚህ አሁን አንቺ ሳትሆኝ ልጁን ጋይድ እያረግሻለሽው እሱ ስማርት ሆኖ አንቺን ጋይድ እያረጋሽ ነው ያለው። ኦኬ። ስለዚህ እንደዛ መሆን እንዳይችል አንቺ መንገዱን እጠሪበት እያልኩሽ ነው። ጥርስ አለው። አዎ ማኘክ የማይችል መስሎ ከታየሽ ሌላ ነገር እያኘከ እሱ የሚፈልገውን ብቻ እያኘከ አንቺ የምትሰጪውን ነገር ማኘክ ካልፈለገ ዳት ስማርት ወይ ለሱ። ግን ምናልባት ደግሞ ስላላየን እንዳንፈርድ ፈራጆች እንዳንሆን ልጅሽ ምናልባት ጥርሱ ጋር ችግር ካለበት አሳይ። ምናልባት ግን በጣም ጤነኛ ነው፣ በጣም ጤነኛ ነው፣ ጤናማ ያርግልሽ። አሁን ግን he is smart, he knows how to guide you። ኢሹ ካለውም እንዳልንሽ ቅድም ማለት ነው። ገባሽ? ሰሪ ኢሹ ካለ እሱን አድሬስ አድርጊ። ያ በተረፈ አንድ ያለችሽን ተከታተይ። ያ ገባሽ? ቀናዬ I think you got it። የዳያቤቲክ ልጅ ያለው ሰው አሳሳዶ ነው አይደለ መድኃኒቱን የሚሰጠው መሰጠት ባለበት መንገድ ማለት ነው። ሶ መርፌም የሚወጋ ሰው አለ ቢካዝ ልጁ እንዲኖርለት ስለሚፈልግ ማለት ነው። ግዴታ ስለሆነ አሁንም እዚህ ጋር የምናወራው ምግብ ስናወራ ምግብ መድኃኒትም ነው፣ ምግብ መርዝም ነው። ስለዚህ መርዝ ለልጅሽ አትስጪ ሁልጊዜ እንደምንለው ማለት ነው። በቃ it doesn't matter እንዳለችሽ ነው አንዬ። በቃ መጨከን ነው። በጣም ነው የማመሰግነው። ምንም መጨከን have no choice። ይወልካሚና ስለጠየቅሽን ደስ ብሎኛል። ተባረክ። ልጆቻችን በጣም ስማርቶች ናቸው። ባይ ዘ ዌይ እኛ ቤት ውስጥ ስለምናስገባ ነው እንጂ አሁን የኔ ልጅ ሹገር ይሄ ስዊት ምናምን ዊዝድሮ ማድረግ ስንጀምር ይሄ ከለር አድድ ሹገር አድድ
በጣም ኩኪ በልቶ አይጠግብም። ይሄ ኦሪዮ በቃ እንደው እንደ ቀለብ ቢገዛለት ደስታው ነው። በኦሪዮ አካባቢ ውልብ ማለት አትችይም። ጣፋጭ በሆነ አካባቢ ቤከሪ አካባቢ በቃ አይኑ እንዴት ነው የሚከለለው? አሁን አናበላም ብለን ለተወሰነ ጊዜ ኦፍኮርስ ተቸገርን፣ በጣም ተቸገርን። አሁን ኢትስ ባድ ጃንክ ነው ይሄ ጃንክ ፉድ ያስፈልግ ምናምን የተዋላው ሆል ፉድ ወይ የሆነ ስቶር ስንሄድ ኩኪያይና ማሚ ካን አይ ሃቭ ዲስ ብሎ ይላል ሲል ዋት ስለው ከት ብሎ ይስቅና ዋይ ኢዝ ኢት ጃንክ አረ ዝም በል ሽለዋለሁኝ። ከዛ ኢትስ ጃንክ ፉድ ኢትስ ናት ጉድ ፎር ሚ። ከዛ ጨዋታ ማድረግ ሁሉ ጀመረ። አሁን ኩኪ አካባቢ ኢቭን ኦሪዮ አካባቢ ሲያይ ማሚ ሉክ ዴይ ሴሊንግ ጃንክ ይለኝ ዝም በል እለዋለሁኝ። እና ምን ልላችሁ ነው ልጆቻችን አንድ ነገር ከነገርናቸው ያችን ይዛሉ። እንደውም እኮ የሆነች የጓደኛዬ ልጅ ስራ ቦታ ፀጉር ቤት ይዛው መታ ባለፈው ጊዜ ይሄ ቆሙ አለ አይደለ ቬንዲንግ ማሽን እዛ ውስጥ ክራከር አይቶ ይሄ ቺፕስ አይቶ ቺፕስ ሲል መጥፎ ነው አልነው። ኢትስ ባድ የቤቱ በቃ ያገኘውን ክራከር ትያለሽ ቺፕስ ትያለሽ ባድ ያልነውን ሁሉ ካልጣልኩኝ እንደውም ጭራሽ ምን ይሰራል ባድ ብሎ ማለት ነው። እና አንዴ የሆነ መጥፎ ደጋግመን ከነገርናቸው it's not good for you የሚለውን ደጋግመን አንዴ መለስ አንዴ ቀለስ እያልን ነው እኛ ወኔያችን አልስተካከል ብሎ ነው መጨከን አቅቶን ነው ዲሲፕሊን እንጂ እኛንን ዲሲፕሊን ያሉን ነው። መጀመሪያ ራሳችን ዲሲፕሊን እናርግ። ባይ ዘ ዌይ በልጆቹ እናሳብባለን እንጂ ዊኮቹ እኛ ነን። እነሱ መጥፎ ነው ከተባሉ አንዴ በዛ ነው የሚቀጥሉት። እንደውም የሰጣችኋቸው ለታ ነው የሚልሽ። እንደውም ቲፒካል ልጆች አፕ ኤንድ ዳውን ይሆናሉ። የኛ ልጆች ኖ ብልሽ አንዴ ታስጣልሽ አይመልሰውም። እንኳን እንደሚጣፍጥ ትዝ እያለው እንደውም አይመልሰውም። በቃ ባድ ከተባለ ባድ ነው የሚለው። እና ምንም አሁን እኔ ስቶር ለመሄድ ምንም ችግር የለብኝም ነው የምላችሁ። በቃ ምንም በቃ ቀጥ ብለን ሄደን የምንፈልገውን ፒክ አድርገን እርዳኝ እለዋለሁ። በዛ ጋር ሄዶ እሱ ያንን ፒክ ያደርጋል። በቃ ዊዝድሮ የምናደርገውን ሁሉ ዊዝድሮ አድርገናል። እና ይሆናሉ እኛ ዲሲፕሊን እንሆን ራሳችን ለማለት ነው። ቴንክ ዩ ጽጌ። ያ ዩ ጋት ዲስ ከናዬ እግዚአብሔር ደግሞ ይረድሻል። ተመልሰሽ ተስተሞኒ ንገሪኝ። ያው እንዳልኩሽ ነው እንግዲህ ማማሲያሽን ቁጭ አርጋት አጠገብሽ ጋር በቃ just how it is ማለት ነውና do whatever it takes በቃ make it work. No one is going to teach your child how to eat healthy except you ማለት ነው። እሺ እሺ አይዞሽ በርቺ። እሺ thank you ላችሁ። you are welcome። እሺ ሀኒቾ ሰላም በይን። ሀኒ ሀረርዬ የኔ ቆንጆ አንቺ ነሽ እኮ ሀኒቾ። አለው የኔ ፍቅር እንዴት ነሽ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ